በቃ እንደ ልጅ አትቆጥረኝም። በጣም ነው የምትበደለኝ፣ በጣም ነው የምታሰቃየኝ። ግን እኔ አሁን መሆን እንዲሆንልኝ የምፈልገው የአባቴን የቤተሰቦቼን ድርሻ ይስጡኝ፣ ያካፍሉኝ እና እኔ ሸጬም ቢሆን ምንም አድርጌ እኔ የራሴን ኑሮ ሌላ ቦታ ሄጄ መኖር ፈልጋለሁ። ከዚህ በኋላ ስለ እናቴ አንድ ነገር ብታወሪ እስካሁን ይበቃሻል። ዝም በይ፣ ቁጭ በይ። እስካሁን ይበቃሻል። ልጁን እያሰቃየሽው ነው። በኋላ ይቆጭሻል። ልጁ ያንቺ ነው አይደል? ምን እያልሽ ነው ያለሽው? አይደለም ዴስ አይደለም እንዴ? ምን እያልክ ነው? ሀገር እያወራሁ እናንተ ቤት ተጠብጡ ነው የመጣችሁ። ይኸው ልጅቷ እኮ እኔ አይደለሁም የወለድኩት፣ እኔ አላደርኩም እያለች ነው። ማን የወለደው ታዲያ? ጉድና ንጋት እያደር ይጠራል ተባለ። እውነት አለ ታታለች። ዘርበይ እንዳንቺ አይነት ልጅ የለኝም። እኔ እንዳንቺ አይነት ልጅ የለኝም። እንዳንቺ አይነት ልጅ እገላታለሁ። ልቀቁኝ። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ ዛሬም ደግሞ ተመልሰን መተናል። አቤል ከካሜራ ጀርባ ሞቅ ደመቅ እያደረገው ነው። እኛም ደግሞ ካሜራ ፊት ሆነን እየሄድን ነው። ዛሬ አንድ ጉዳይ አጋጥሞናል። ኖርማሊ የተደወለለት ለአቤል ነው። ነገር ግን ጉዳዩ ትንሽ እሱ አሁን ላይ ትንሽ ቢዚ ስለሆነ ምናልባት ይሄን ነገር ልጅቷም ያለችበት ሁኔታና ያለችበት አጋጣሚ ትንሽ ስላሳዘነን ከአዲስ አበባ አዳማ ድረስ መተን እንግዲህ ልጅቷን ልናናግራት መፍትሄ ልንሰጣት ቀጥረናታል። እዚህ የምንገኘው እነሱ ግቢ ነው። ያው እንግዲህ ሰሞኑን ደግሞ የ16ቷ የፍልሰታ ጾም ናትና አብዛኛው ቦታ ላይ የቤተክርስቲያን ድምጾች ምናምን በተደጋጋሚ ልንሰማ እንችላለን። ስለዚህ ለሚፈጠረው ድምጽ መሀል ላይ የሚገባ ድምጽ ካለ ይቅርታ እንጠይቃለን። ያው ወቅቱ ስለሆነ ይሄን ነገር እንድትረዱልን ነው። ከዛ ውጭ እንግዲህ ዛሬ አዳማ ያስመጣን ጉዳይ ልጅቷ የነገረችን ስቶሪ በጣም የሚያሳዝን በጣም እንዴት ነው ብዙ ኢትዮጵያውያኖችን ያለፉበት ያጋጠማቸው ነገር ነውና እስኪ እሷን ደግሞ እንስማት። እኔ እንዲህ ነው ብዬ ከምነግራችሁ ሞር ከሷ አንደበት እንስማውና መፍትሄ ብለን ደግሞ እኔና አቤል የሚያዘጋጀነው ነገር አለ። ስለዛ መፍትሄም ለሷም እንነግራትና ወደ መፍትሄው እንሄዳለን። በተቻለ አቅም እችን ልጅ ማገዝ መርዳት ነው የምንፈልገውና ያለችበት ሁኔታ የተፈጠረው ነገር የሚያሳዝን ነው። እውነት ለመናገር በእውነት አንዳንዴ ብዙዎቻችን የህሊናችን ደረጃ የማዘን የመራራት ደረጃችን እየወረደ ነው መሰልና ሊታዘንላት ወይም ልትረዳ የምትገባ ልጅ ሆና ነገር ግን በቤተሰቦቿ በገዛ ቤተሰቦቿ ችግር እየደረሰባት ያለች ምስኪን ልጅ ነች። ከሷ ጋር ቆይታ እናደርጋለን። እናንተ ደግሞ እንደተለመደው ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ላልሰሙት ላላዩት ሰዎች አድርሱልን ለማለት እንወዳለን። ዛሬ ግን ይችን ልጅ ነፃ እናወጣታለን። ይሄን ደግሞ ቃል ገብተን አዳማ ተገኝተናል። ወደ እሷ ቤት ቀጥታ ገባለሁ። ገብቼ ደግሞ ከሷ ጋር የተወሰነ ቆይታ አደርጋለሁ። እስከ መጨረሻው ድረስ ግን አብራችሁን መሆናችሁ እንዳይረሳ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በተለይ ደግሞ ሱፐር ቻት፣ ሱፐር ስቲከር የምትሰጡኝ ቤተሰቦች የእውነት ለመናገር ለእናንተ ቀላል ሊመስላችሁ ይችላል፣ ለእኛ በጣም ብዙ ያግዘናልና ሱፐር ቻት እና ሱፐር ስቲከር እየሰጣችሁ ሞቅ ደመቅ ለምታረጉልኝ። ምክንያቱም ሱፐር ቻት ሱፐር ስቲከር በሰጣችሁ ቁጥር ለቪው ራሱ ሪኮመንድድ የመደረጉ ነገር ለሌላም ብዙ ሰዎች እንዲዳረስ የመደረጉ ነገር ከፍ ይላልና እሱንም የምትችሉ ካላችሁ ማድረጋችሁ ወደ ኋላ እንዳትሉ ለማለት ወዳለሁ። አብራችሁ ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ሰላም ውድ ቤተሰቦቼ፣ እንግዲህ ቅድም እንደተነጋገር ነው እህታችን ቤት ተገኝተናል።
ከእሷ ጋር የተወሰነ ቆይታ እናደርጋለን። ያው ቤት ውስጥ ማንም እንደሌለ ነው የነገረችኝ። ሁሉም የሉም፣ ስለዚህ ችግር የለውም ብላኝ ነው እንጂ ውጭ ላይ ነበር እኛም ኢንተርቪው ለማድረግ አስበን የነበረው። የሚፈጠር ችግር ስለሌለው እዚሁ ላይ እንስራው ብለውናል። ስለዚህ ከእሷ ጋር ቆይታ እናደርጋለን። እናንተም እንደተለመደው አብሮነታችሁ እንዳይረሳ እስከ መጨረሻው ኬዙን ተከታተሉልን ለማለት እንወዳለን። እሺ እህቴ እንዴት ዋልሽ? እግዚአብሔር ይመስገን ሰላም ነው? ደህና ነኝ። ያው እንግዲህ በአካል ተገናኘን፣ በስልክ ነበር የምናወራው። እስኪ ከመጀመሪያው ጀምረን ያው ለእኔም ለአቤሎም ነግረሽናል፣ ስቶሪሽን፣ ታሪክሽን፣ ያጋጠመሽን ነገር ነግረሽናል። ነገር ግን ለተመልካች ደግሞ ግልጽ እንዲሆን ከመጀመሪያው ጀምረን ነው እና የምናወራው። እስኪ ማን ልበል ስምሽን? እኔ ስሜ መቅደስ እባላለሁ። እሺ ያው ተወልጄ ያደግኩት እዚሁ አዳማ ነው። ያው ቤተሰቦቼ እናቴ ከሞተች ቆይታለች። መጀመሪያ እናቴ ነች የሞተችው። ከዛ በኋላ እናቴ ከሞተች በኋላ አባቴ ሌላ ሴት አገባ። ያው እሱም አባቴ ሌላ ሴት ካገባ በኋላ አንድ ሴት ልጅ ተወለደች። ያው ሁለት ሆነን ማለት ነው። እና አባቴም ከጊዜ በኋላ በህመም ምክንያት አረፈ። ከዛ በኋላ ከእንጀራ እናቴና ከአንድ እህቴ ጋር ነው ያለ ነው። እና እኔ ያው እናቴም ከሞተች በኋላ እና አሁን ያለችኝ እንጀራ እናት ካገባ በኋላ በቃ የኔ ህይወት በጣም ነው የተቀየረው። ማለት በቃ እንደ ልጅ አትቆጥረኝም። በጣም ነው የምትበድለኝ፣ በጣም ነው የምታሰቃየኝ። ኢቭን ከልጅቷ የእሷ ልጅ ማለት አንድ እህቴ እንደ ልጅ እንደምታያት እንኳን ምንም ነገር እንትን አትለኝም። ትምህርቴንም በስርዓት አልተማርኩም፣ አቋርጫለሁ። ወይ ከቤተሰብ ጋር እንደምትኖር ልጅም እየኖርኩኝ አይደለም። በቃ ምንም ነገር ጥሩ ያልሆነ ህይወት ውስጥ ነው ያለሁት። እና እስኪ መቅዲ ያው እውነት ለመናገር ያሳለፍሽው ስቃይ ብዙ እንደሆነ ነግረሽናል። ግን ያው አውቃለሁ ሊከብድሽ ይችላል ስላሳለፍሽው ነገር ድጋሚ ስለዛ ነገር ማውራቱ አንዳንዴ ያው ውስጥን ይረብሻል። ግን ደግሞ እንዳልኩሽ እኛም በደንብ ታሪኩን ተመልካቾቻችንም ገብቷቸው ተረድተውት ምን ያህል ጭካኔ አንቺ ላይ እየደረሰ እንደነበር እንደሆነም እያለም አሁንም እየተደረገ እንዳለ እንዲረዱት ምን ሲያረጉሽ እንደነበር ከመጀመሪያው እናትሽ እያለች እሷ የነበረች ነገር አባትሽ እያለ የነበረ ነገር አሁን ላይ እነሱ ከሞቱ ካረፉ በኋላ ደግሞ የተፈጠረውን ነገር ትነግሪናለች። ይሄ ዋናው ኬዝ እንዳለ ሆኖ ከዛ ውጭ ግን በላይፍሽ ብዙ ቻሌንጅ ብዙ ችግሮችን ነበር ያሳለፍሽው እና ስለነሱ እስኪ በደንብ አብራርተሽ ንገሪኝ ከመጀመሪያው ጀምረሽ። አዎ እናቴ በህይወት እያለች በነበረ ጊዜ በጣም ነው ጥሩ ህይወት ነበር የነበረኝ። ማንኛውም ልጅ ቤተሰቡ ላይ እንደሚያገኘው እንክብካቤ በጣም ጥሩ እንክብካቤ ታደርግልኝ ነበር እናቴ። በቃ ትምህርት ቤት እንኳን አብሮ የሚማሩ ልጆች በጣም የሚቀኑብኝ አይነት ልጅ ነበርኩኝ። እና እናቴም ካረፈች በኋላ ነው በቃ እሷ ካረፈች በኋላ ነው የኔ ህይወት በጣም እየተቀየረ የመጣው። ትምህርቴን በትክክል እየተማርኩ አይደለም። አንዴም እገባለሁ፣ አንዴ አቋርጣለሁ። ያው ስላልተመቻቸልኝ ማለት ነው። እንደገና ደግሞ አባቴም አረፈ። ከዛ በኋላ ደግሞ በጣም የባሰ ማለት ነው የባሰ አይነት ህይወት ውስጥ ነው የገባሁትኝ። በጣም ከባድ የሆነ ህይወት ውስጥ ነው እየኖርኩ ያለሁትኝ። ማለት ከአውጥተህ እንዳትናገረው ቤተሰብ ነው የሰፈሩ ሰው በራሱ በፊት ቤተሰብ እናቴ እያለች አባቴ እያለ የነበረው ያው የቤተሰብ የነበረው ግምት አሁን ለኔ አያደርግም። ለምን እንጀራ እናቴ በጣም በቃ ስለኔ ብዙ ነገር ነው ለጎረቤቶች ሄደች የምትናገረው። እሷ እንደዚህ ታደርጋለች፣ ውጪ ነው የምታድረው ከልጆች ጋር ብዙ መጥፎ ነገሮችን ነው የምትነግራቸው። እና የሰፈር ሰው ሁሉ ጠልቶኛል ማለት ነው። በቃ ሁሉም ሰው ጠልቶኛል። እኔም በመጥፎ አይን ነው የሚያየኝ። ግን እንደዛ አይደለሁም። ግን እነሱ ከሚነግሯቸው አንፃር በቃ የሰፈር ሰው ሁላ ጠልቶኛል። አካባቢ ሁላ ነው መጥፎ ግንዛቤ ያለው ስለኔ። ቤት ውስጥ ምግብ እንኳን እነሱ የሚበሉትን ምግብ እንኳን ለኔ አያቀርቡልኝም። በዚህ ሁኔታ ደግሞ በጣም ተማርሬ ከቤት ወጥቼ ሁላ ነበረ። እና ከቤት ወጥቼ በቃ መጥፎ ሁኔታ ላይ ጓደኞቼ ጋር አርፌ ነበርና ያም ስላልተመቸኝ ያው የጓደኞቼ ጋር ረጅም ጊዜ መኖርም ስላልቻልኩኝ ተመልሼ ወደዚህ መጣሁ። በቃ ይሻለኛል ብዬ እና ለማን ነው የምናገረው? ማንስ ነው መፍትሄ የሚሰጠኝ? አንደኛ የእናትና የአባቴ ቤት ነው ቤቱ ማለት ነው።
እኔም በስነ ስርዓት መኖር ያለብኝ ቤት ነው። ወይ አብሮኝ መኖር የማይፈልጉ ከሆነ ብኖር በስነ ስርዓት ቤተሰቦች ናቸው አይደለ? እህቴ ናት። በስነ ስርዓት ብኖር ደስ ይለኛል። ግን አይደለም፣ በጣም ነው እያሰቃዩኝ ያሉት። ከትምህርት ያልሆንኩም፣ ትምህርቴን አልተማርኩም፣ እንደገና ስራ የለኝም፣ ምንም አይነት ገቢ የለኝም። ስለዚህ ወይ ቤተሰቦቼን ድርሻ ሰጥተውኝ እኔ የራሴን ህይወት መኖር ፈልጋለሁ። ስለዚህ እኔ መፍትሄ ፈልጌ ነው ወደ እናንተ የመጣሁት ማለት ነው። ይደበድቡኛል፣ ላፊም ደግሞ ሲሄድ ከውጭ ቤት ውጭ ቆልፈውብኝ ማድረው ያውቃሉ። እኔ ውጭ ላይ ቆሜ ቤት ውስጥ ቆልፈው ውጭ ያሳድሩብሽም ገጠመኝ ነበር። በተለይ ልጅ እያለሽ 7ኛ ክፍል 6ኛ ክፍል እያለሁ እያልሽ ነበር። ስለነዚህ አጋጣሚ እስኪ ንገሪኝ። አዎ እኔ እንደ ማንኛውም ልጆች ከልጆች ጋር ሄጄ መጫወት ፈልጋለሁ፣ መውጣት ፈልጋለሁ። ልጆች ሲጠሩኝ እሄዳለሁ እና እንደ ልጅ ሰውን ቤት ውስጥ በቃ እያንዳንዷን ስራ እንድሰራ እንደ ሰራተኛ እንድሰራ ነው የምትፈልገው ማለት ነው። ከዛን እኔ የእሷን የልጇን ልብስ እኔ ነው የማጥበው። ከልጅነቴ ጀምሮ እኔ ነኝ የማጥበው ልብስ እንደ ሰራተኛ ማለት ነው። ከዛን ትምህርት ቤት ውለን መተን ልጆች ጠሩኝና መጫወት ፈልጌ ወጣሁኝ ማለት ነው። ከዛ ስራ አዛኝ ነበረ ከትምህርት ቤት ጠዋት ነው ከትምህርት ቤት ስትመጪ ይሄንን ትሰሪያለሽ ብላ ፕሮግራም አውጥታ የምትነግረኝ ማለት ነው። ከዛ እመጣለሁ፣ ስራዬን ነው የምሰራው። በቃ እንደ ልጅ እንኳን ምንም አይነት እረፍት የለኝም፣ አላነብም፣ አላጠናም። እና ልጆች ሲጠሩኝ መጫወት ፈልግና እወጣለሁ ማለት ነው። ከዛ ያ ስራ አልተሰራም። እሷ ከስራ ስትመጣ ከዛን እኔ ስመጣ መሽቷል። ሳላውቀው እዛ ጨዋታ ላይ ሳላውቀው መሽቷል እና ስመጣ የት ነበርሽ ምናምን ጨዋታና አንቺማ የትም ስትንዘላዘኝ ነው በማለት በሩን ዘጉብኝ ማለት ነው። እና እኔ የትም የሄድበት ስላልነበረኝ በቃ በር ላይ ቁጭ ብዬ ያደርኩበት ጊዜ በጣም ብዙ ነው፣ በጣም ብዙ ማለት ነው። ይህን ነገር የአካባቢው ሰው ሲያይ ምናምን እነሱን ለመቆጣት አልሞከረም ነው ወይስ ከእነሱ ጋር ጎን ያቀርባል? አዎ የአካባቢው ሰው ያው አሁን ከእንጀራ እናቴ ጋር ነው ግንኙነታቸው ማለት ነው። እሷ ምንድነው ስለኔ በጣም ብዙ መጥፎ ነገር ስለምትነግራቸው ማንም ሰው ተቀባይ ሰው መጀመሪያ ስለአንተ መጥፎ ነገር ከተነገረው አንተን ማንም ሰው አያዳምጥም። እኔም ከነሱ ጋር ግንኙነቴን አቋርጫለሁ ማለት አላወራም፣ ሄጄም የማወራበት ጊዜም የለኝም። ለምን እቤት ውስጥ በቃ በስራና በእንትን ተጠምጄ ስላለው ማለት ነው። ከዛ የሆነች ነገር ካጠፋች ወይም ደግሞ የእሷ ልጅ ካጠፋች በቃ እኔ ነኝ ጥፋተኛ፣ በእኔ ነው የሚሳበበው ማለት ነው። እና የሰፈር ሰው እኔም የምናገረው ሰው የለኝም። እሷን ስለሚያዳምጡ ከእሷ ጋር ስለሚያወሩ ለእሷ ነው የሚነግሯት። እንደዚህ ያለች ብለው ይነግሯታል ብዬ ስለምፈራ እኔ ለማንም ሰው ተናግሬ አላውቅም። እንደገና ደግሞ ውጪ በቃ በር ላይ ነው የማድረው እና ብዙ ሰው አይተውኝ አያውቁም። እዚህ ግቢ ውስጥ ስለሆነ ግቢው ተቆልፎ ስለሆነ ሌላ ሰው አይቶኝ አያውቅም። ማንም ሰው ስለኔ ማለት ምንም ነገር ከግቢው ውጭ አይደለም አይደለም፣ ግቢው ውስጥ ይሆናል። ብቻ የቤቱ በር ይዘጋል። በቃ በረንዳ ላይ የማድርበት ቀን በጣም ብዙ ነው። እንደዚህ ስራ ሳትሰሪ ስትቀሪ ወይ የሆነ ነገር ብቻ ከጎደለ ማታም ይሁን የሆነ የተበላሸ ነገርም ካለ በቃ ውጭልኝ እንደውም አልፈልግሽም ብላ ነው የምታባረኝ ከቤት ማለት ነው። ከዛ እነሱ እንቅልፋቸውን ይወስዳቸዋል፣ ይተኛሉ። አረ ምንም ነው የማይመስላቸው። ከዛ በቃ ጠዋት በር ሲከፍቱ ጠብቄ ነው የምገባው። ብርዱ ምናምንስ በቃ ከባድ ነው፣ ግዴታ ስለሆነ ከባድ ነው ለኔ። ያው ለመድኩት ታውቃለህ፣ የጊዜ ብዛት ለመድኩትና በቃ ይሄ አጋጣሚ ይፈጠራል ከሚል ራሱ እንደዚህ ልብስ ደራርቤ ነው ብዙ ጊዜ የምለብሰው ማለት ነው። እና የሆነ ነገር ከተፈጠረ በቃ አውጥታ ነው የምትወረውረኝ ማለት ነው። ስለዚህ እዚህ በር ላይ ዝም ብለሽ ትቀመጫለሽ? አዎ ዝም ብዬ አንኳኳለሁ የተወሰነ እና በቃ በጣም ነው የምትሳደበው፣ በጣም ነው የምትናገረው። በቃ እሱ ዱላውም እንዳለው በቃ ድብድብ አድርጌ ነው የምታባረረኝ እና በቃ ምንም አማራጭ ስለሌለኝ የምሄድበትም ዘመድ ያው ቤተሰቦች የእናቴንም የአባቴንም ዘመዶች አላውቃቸውም እና የምሄድበትም አማራጭ ስለሌለኝ ብቻ እንዲከፍቱልኝ ትንሽ ማለት አንኳኳለሁኝ። ከዛ ልጅቷ እንኳን ልትከፍትልኝ ካሰበች በቃ ግቢ ወደዛ የራሷ ጉዳይ ስትፈልግ የፈለገችበት ትሄድ ብላ ነው ልጅቷንም ማስገብታት የምትዘጋብኝ እና በቃ ምንም አይመስላቸውም። ይሄ ተለምዷል በቃ። አንዴ ከወንድ ጋር አይታኝ በጄና ስራ ስትገርፈኝ ነበር፣ ይሄ በርበሬ ምናምን ስታጠናኝ ነበር ያልሽበት አጋጣሚ ነው። የምር ወንድ ጋር ነበርሽ ነው ወይስ ያ ወንድ ምን ነበረ በጊዜው? በጊዜው ያን ሰዓት ሱቅ ተልኬ ነበረ። ከዛ ሱቅ ተልኬ እቃ ልገዛ ሄጄ
ልጅቷን ነው የፈለገው ልጁ ማለት ነው የሷን ልጅ። አዎ እና ጥሪያት ነው የሚለኝ። ጥሪያት ሲለኝ አይ እንደዚህ ትቆጣለች እንደዚህ ነው ብዬ ከሱ ጋር ያቺ አጋጣሚ ናት እያወራው እያለ አንቺማ ምናምን ብላ ያን ሰዓት ነው ያየችኝ። እና ልክ ቤት ስገባ ጠብቃ ነው በቃ እጄን በገመድ አስራኝ በቃ ያላደረገችኝ ነገር በጣም ከባድ ነገር ነው። በቃ ትደበድበኛለች፣ ማታደርገኝ በበርበሬም ታጥልሻለች። አሁን ምልሽ እሺ። ስለዚህ የዛኔ ይሄ ሲፈጠር ይሄ ነገር ተከናወነ ማለት ነው። የዛኔ ነው ወደ ጓደኞችሽ ለመሄድ ሙከራ ያደረግሽ የነበረው? አዎ ያን ጊዜ ነው በቃ በቃኝ አልኩኝ። ማለት በቃኝ፣ የትም ጎዳናም ቢሆን ከዚህ ኑሮ ከዚህ ቤት ኑሮ ይሻላል። እንዴት ነበር የዛኔ ደበደበች? ማለት ምንድን ነበር ያደረገች? በዛን ሰዓት እኔ የተዘጋጀልኝ ዱላ አለ ቤት ውስጥ የምታዘጋጀው ማለት የእውነት እኔ ብቻ የምደበደብበት ያ ዱላ ሼት አለ ብላ ነው እና አዘጋጅታ ነው የምጠብቀኝ። የምር አትናደድም፣ ግን በቃ የሆነ ልኋን ለመወጣት አይነት ነገር ነው። የምር ከውስጧ አትናደድም፣ ግን እኔ ለማማረር የምታደርገው ጥረት ነው። እና በቃ ትደሰታለች ሁላ ይመስለኛል እኔ ስትመታኝ ማለት ነው። እና እኔ በቃ በጣም ነው የምለምናት፣ በጣም ነው የምማጸናት። እኔ እግሬ ሁላ በቃ የደነዘዘበት ጊዜ አለ ዱላ ከመብዛቱ የተነሳ ምንም አይሰማኝም። አንዳንዴ እዚህ ጋር እግሬ ምናምን እስከ ረጅም ጊዜ ድረስ ደንዝዞ ነበረ። በቃ ዱላ ከመብዛቱ የተነሳ ምንም ስሜት የለውም። እንደዚህ ብነካው ምንም በቃ ድንዝዝ ያለ ሆኖ ነበረ። እና በጣም በቃ ማለት ለመግለጽ ላይ ይከብዳል። ከዛ ከተደበደብሽ በኋላ ከቤት ወጣሽ? አዎ ወጣሁኝ። በቃ ከዚህ ሁሉ በቃ ጎዳና ይሻለኛል ብዬ ወጣሁኝ። አዎ ውጪም ማንም የማውቀው ሰው ዘመድ ምናምን ስለሌለኝ የማያውቅ ሰው ደግሞ ሊንከባከብ ሊጠብቅ ምናምን አይችልም። ጓደኞች የምትያቸው ታዲያ የትምህርት ቤት ምናምን ናቸው? ምንድን ናቸው የሄድሽባቸው? እኔ ጓደኞች ትምህርት ቤት ነው ማለት እኔ ብዙ ጊዜ ፋታ ስለማሰጠኝ ጊዜም ስለሌለኝ እኔ ወጥቼም የማገኛቸው ልጆች የሉም። ግን ትምህርት ቤት እንደዚህ በፊት አብረን እንማር የነበሩ አንዳንድ የሚያውቁ ልጆች ነበሩ። እና ትምህርት ቤት ሄጄ አንዳንዴ በጣም የማለቅስበት ጊዜ አለ። እየተማርኩ ልጆችን እንደዚህ ሳይ እናቴ አባቴ ብለው ስለ እናትና ስለ አባታቸው ሲያወሩ በጣም ይሰማኛል። እና በጣም ማለቅስበት ጊዜ አለ። ያኔ ሲጠይቁኝ እነግራቸው ነበር። እና እነዛ ልጆች ጋር ነው ቀጥ ብዬ ሄድኩት። ትምህርት ቤት ነበር የሄድኩት እና እነዛ ልጆች ጋር ሄድኩኝ። እነሱም ምንም ልጆች ናቸው፣ እነሱም ከቤተሰብ ጋር ነው የሚኖሩት። ወሰዱኝ ወደ ቤት ማለት ነው፣ ወደ ቤተሰቦቻቸው። ያዛ ወደ ቤተሰቦቻቸው ሲወስዱ እነሱም ደካማ ህይወት ውስጥ ናቸው ያሉት፣ የእነሱም ቤተሰቦች ማለት ነው። እና እኔን ደርበው ሊያኖሩኝ ሊያሳድሩኝ አይችሉም። እና እንደዛ ነበረ የተፈጠረው። እዛ ተመልሰሽ መጣሽ? አዎ ተመልሼ መጣሁ። ምክንያቱም ሰው ላይ ከ2 ቀን ከ3 ቀን በላይ መቆየታችን። እና እንዴት ተቀበለች? ተመልሼ ስመጣም በቃ በጣም ደብድበኝ መታኝ ነበር ያን ጊዜ። የት ዱርዬ ጋር ከማንም ጋር ስትንዘላዘይ ከርመሽ እንዲህ ቃል ይዘሽ ትመጫለሽ ምናምን እያለች ብዙ ነገር ተናገረችኝ። ግን በቃ ውጭ ያለውን ነገር ስላየውኝ የት ሄዳለሁ መሄጃ ስለሌለን ብቻ በቃ አንዳንድ የምትናገረውን ነገር ባልሰማ ማለፍ ጀመርኩኝ፣ በጣም ከብዛቱ የተነሳ ማለት ነው። እና የተናገረችውን ተናግራ ገብቼ ተመልሼ መኖር ጀመርኩኝ። ያው አማራጭም ስለሌለኝ ማለት ነው። እሺ ያው እውነት ለመናገር ውድ ቤተሰቦቼ አሁን የምትነግራችሁ ትንሹን ታሪክ ነው። አንዳንዴ ሀዘን ያደርቃል። ለኔም ለአቤልም በስልክ ስታወራን በቃ በእንባን የጨረሰችው ሙሉውን ታሪኳን ስንሰማ እኛም ደንግጠናል። ያሳለፈችው ነገር እንግዲህ ልጅ ነች፣ ገና የ21 ዓመት ልጅ ነች። ብዙ ችግሮችን አሳልፋለች፣ ብዙ ፈተናዎችን አሳልፋለች። የነገረችን ነገር በሙሉ ለእኛም ከአቅማችን በላይ ስለነበር ነው እንደዚህ ተሯሩጠን ወደዚህ ለመምጣት ያሰብነው። በጣም የሚያሳዝነው ደግሞ በዚህ ዓመት ውስጥ የተከናወነባት የደረሰባት ነገር ነው። እስኪ አንቺ ብትናገሩ የተሻለ ነው እና አሁን ትልቁ ጉዳይ ዛሬ ያስመጣን ጉዳይ አለና ታሪኩን ከመጀመሪያው ጀምረሽ በተለይ በእህትሽ ዙሪያ ነው እና የሚያጠነጥነው። እስኪ ንገሪኝ፣ ምንድን ነው የተፈጠረው? አዎ እናታችን ወደ አዲስ አበባ
ለስራኛ ትንሽ ከፍ ማለት ስንጀምር ያው ለሰራተኝነት እኔም አለውኝ እሷም ትምህርቷን ስለምትማር የኮሌጅ ተማሪ ስለሆነች እሷ ወደ ስራ ሄደች ማለት እዛው ተከራይታ በተወሰነ ጊዜ ነው እየመጣች የምታየን ማለት ነው እናታችሁ። እና እሷ በብዛት ታምሻለች ውጪ። ማን ናት እሷ? እህትሽ? እህቴ ታመሻለች ውጪ ከጓደኞቿ ጋር እንደፈለገች ነው የምትሆነው። ቤትም ይዛቸው ትመጣለች። ወንዶች ብዙ ጓደኞች አሏት እና በቃ እንደፈለገች ነው የምትሆነው ማለት ነው። እና አጋጣሚ እርግዝና ተፈጠረ፣ አረገዘች ማለት ነው እሷ። እና ስታረግዝ ያው አልነበረችም እና እናታችን አልነበረችም። በ3 ወር በ2 ወር ምናምን ነው የምትመጣው ማለት ነው። እና እሷ ስትመጣ ልብስ ምናምን ተደርባለች። አልታወቀም ነበረ። ስትመጣ ልብስ እየደረበች ምናምን እንዳይታወቅ ታደርጋለች። አትቆይም ነበር እናታችሁ? አትቆይም። 1 ቀን 2 ቀን ብትቆይ ነው። እና በቃ እኔ ደግሞ እንደ እህትነት ችግሯን ተቀብዬ ስንከባከባት ነው የቆየሁት። ማለት በቃ እንዳትጨነቅ ይሄ ችግር ነውና እንዳትጨነቅ ብዬ አስቤ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በ1 ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንከባከባታለሁ ማለት ልጅም ስለሆነች ያው ምንም እንትን ብትበድለኝም ምንም ብትጠላኝም ብታስቀይኝም እህቴ ናት ብዬ ነውና ያው አምሽታ ስትመጣም ጠጥታም ሰክራም ስትመጣ ጓደኞቿን ስትመጣ አስተናግዳለሁ። ግን ምንም አይነት ለእኔ የእህትነት ስሜት የላትም። በጣም ነው የምጠላኝ፣ በጣም ማለት ነው። በቃ እንደዚህ ጓደኞቿ ሲመጡላ በጣም ነው የምታንቋሸኝ። በቃ ምራቋን ሁላ ትተፋብኛለች። እንደዚህ በቃ እንደ ዕቃ ነው ይዛ እንትን የምትለኝ። ጓደኞቿ እያወሩ ምናምን ከሆነ ተነሽ ምናምን ተነሽ፣ አንቺ እዚህ ጋር ቁጭ ብለሽማ ከኛ ጋር አታወሪም አይነት ነው አክት የምታደርገው። እንደ ቤት ሰራተኛ ነው የምታይሽ ነው? አዎ እንደ ቤት ሰራተኛ ነው በቃ። እኔም በቃ ምንም አማራጭም ስለሌለኝ በቃ ቤቴንም ትቼ አልሄድም በሚል እንትን ታግሼ ነው ያለሁትኝ ማለት ነው። እና ይሄ እርግዝና ሲፈጠር በቃ እኔ በጣም አሳዝናኝ ነበረ። ማለት ያው ወጣት ነች ምናምን ከሚል ያው ተመሳሳይ እድሜ ስላለን አሳዝናኝ በጣም ለመንከባከብ ምንም ብጠላኝም ብታስቀየኝም ለመንከባከብ ጥረት እያደረግኩኝ ነበር። ግን በቃ የበለጠ ነው የሆነች በቃ የበለጠ እንደ ሰራተኛዋ ማለት ነው። እና እናታችን በምትመጣ ሰዓት ልብስ ትደርባለች፣ እንዳይታይ ትደብቃለች። ከዛ ደግሞ እኔ በቃ የምነግርባት ስለሚመስላት በቃ በጣም ታስቀኝ፣ በጣም ታስፈራራኝ። በቃ እገልሻለሁ እስከ ማለት እንኳን ትደርሳለች ማለት ነው። ትመታሻለች? በጣም ነው የምትመታኝ። ትንሽሽ ነች? በጣም ደግሞ ታናሽ ነች። በጣም ነው የምትመታኝ እና በጣም በከባድ ሁኔታ ውስጥ ነው እኔ ያለሁትኝ። ግን አሁን እሷ ስትመጣ ደብቃ አላወቀችም ነበር፣ እናታችን አላወቀችም። መጀመሪያ የ3 ወር 4 ወር ምናምን ላይ እያለች እናታችን መታ ነበረ። ከዛ በኋላ እናታችን ከሄደች በኋላ ረጅም ጊዜ ተቆጠረና ወለደች። እናታችሁን እንዴት እንዳትመጣ እንዴት አደረገቻት? ምልሽ ያው በየ2 ወር ወይ 3 ወር ትመጣ ነበር ልሽኝና እሷ እርጉዝ ሆና እናታችሁ እንዳትመጣ ምን አይነት ዘዴ ትጠቀም ነበር? ስልክ ነው በፊት ያው እናታችን ነበረች የምትደውልልን፣ እንዴት ናችሁ ምናምን እያለች ሳናነሳ ስንቀር በደንብ ሳናወራ ስንቀር ትመጣ ነበር ቶሎ። አሁን ግን እሷ ትደውልላታለች
በቃ ደህና ነን ምንም ችግር የለውም አታስቢ እያለች ቶሎ ትደውልላታለች። በዛ ምክንያት ነው ቶሎ ስለምታወራ ስልክ በቀን ሁላ ልደውልላት ትችላለች። ያው እንዳታስብ ለማድረግ ማለት ነው፣ ወደዚህ እንዳትመጣ ለማድረግ እና ቆየች። በዛ ምክንያት ደህና ናቸው ስለምትል እኔም በቃ የነገረችኝን ነው ምነግራት። እንደዚህ በይ ብላ ነው የምትነግረኝ እና ያንን ነው እኔ የምነግራት። በቃ ምንም ያወጣሁትም የተናገርኩትም ነገር የለም ለማንም ሰው ማለት ነው። እና በዛ አጋጣሚ 1-4 ወር ምናምን ቆየች። በመሀል ወለደች። ከዛ ከወለደች በኋላ ነው እናታችን የመጣችው። እና በቃ ማለት እናታችን ስትመጣ በቃ እንደምንነግራት ምናምን ነገር ነበር እያሰብኩ የነበረው እኔ በራሴ። ግን በቃ እስከ እናታችን እስከምትመጣበት ሰዓት ድረስ ያንን ነበረ እንትን የምንለው የምታስበው እሷ እኔ የማስበው ማለት ነው እንደምታውቅና በቃ እንዴት አድርጋ ትነግራታለች ምናምን ነገር። ግን በቃ ያላሰብኩት ነገር ነው የተፈጠረው። እዛ ጋር ስትመጣ እንዴ የምን ልጅ ነው ምናምን ነገር ስትል እንዴ እቺ ናታ የትም ስትንዘላዘል አንቺ የለሽም ብላ የትም ስትንዘላዘል ወላ ያለችው ማለት ነው። እና በቃ ምንም ማድረግ አልቻልኩም በዛ ሰዓት ምንም መናገር አልቻልኩም። ምክንያቱም እኔን አታምነኝ፣ እሷን ስለሆነ የምታምናት እኔን አታምነኝም። ከበፊቱም እኔን ነው እንደ ባለጌ እንደ ዱርዬ የምትቆጥረኝ ማለት ነው። እና በቃ ዝም አልኩኝ፣ ምንም መናገር አልቻልኩም። እና በቃ እሷ የወለደችው ልጅ እኔ እንደወለድኩኝ አድርጎ ነው የተቆጠረው ማለት ነው። ስለዚህ የዛኔ እህትሽ ለእንጀራ እናትሽ እሷን የወለደችው ስትል ምን አይነት ስሜት ውስጥ ተሰማሽ? እናትሽ ምን አደረገች? በቃ በጣም ነው የደነገጥኩት እኔ በዛን ሰዓት። ማለት ልጅ ነው ህፃን ልጅ ነው አይደለ ማለት ምንድን ነው ምን ሊሆን ነው? በጣም ነው እኔ በቃ መቀበል ያቃተኝ በዛ ሰዓት ማለት ነው። እኔ እንደውም እንደዛ ትለኛለች ብዬ በፍጹም አልጠበቅኩም። እና በቃ ልትገለኝ ደረሰች እናታችን ማለት ነው። በቃ ልትገለኝ ደረሰች ማለት በቃ እንትን ብላለች ብላ እንኳን ምንም አላዘነችልኝም። በቃ ያላደረገችኝ ነገር የለም። በጣም ነው የደበደበችኝ፣ በጣም ማለት ነው። እኔ ምንም በቃ ከመቀበል ውጭ ምንም አማራጭ አልነበረኝም። በቃ ዝም ነው ያልኩት። ለማን እናገራለሁ ብዬ ዝም ነው ያልኩት። ቢያንስ የኔ ጡት እንኳን ወተት የለውም ምናምን ብለሽ ለማሳመን አልሞከርሽም ነው? ጭራሽ አታዳምጥም እኮ። እኔ እኮ ጭራሽ አታዳምጠኝም ማለት ከኔ መልስ አትጠብቅም። በቃ እሷ የራሷን እንትን ብቻ ነው የራሷን ነገር ብቻ ነው የልጇን ትሰማለች። በቃ የራሷን ነገር የምትናገረው እንጂ እኔ ጭራሽ አታዳምጠኝም በፍጹም ማለት ነው። ከዛ ምንድን ነው የተፈጠረው? ልጅሽን ይዘሽ ውጭ ተባልሽ? አዎ በቃ ይዘሽ ውጭልኝ፣ ውጪ በቃ ውጪልኝ፣ ልጅሽን ይዘሽ ዲቃላሽን አምጥተሽ እኔ እናንተ ታድጋላችሁ ትኖራላችሁ ብዬ ነው እንጂ ታድጊያለሽ ብዬ ነው እንጂ ድሮን ነበረ መንቅሬ የምጥልሽ አንቺ። በቃ እኔ ቃላት ያጥረኛል እኮ በቃ ብዙ ነገር ነው የተናገረችኝ። እና እኔ ምንድነው ማድረግ የነበረብኝ በሰዓቱ? ህፃን ልጅ ነው፣ የት ይዤው እሄዳለሁ? አራስ ነው ገና፣ የት ይዤው እሄዳለሁ? የት ጎዳና ላይ? እሷ ለህፃኑ ለተወለደው ልጅ እንኳን አላሰበችም። እና በቃ ለመንኳት፣ በቃ ያንን አምኜ ለመንኳት። በቃ የት ይዤ እሄዳለሁ ልጄን እውነቱ እስኪወጣ ብዬ ማለት ነው። በጣም ነው ለመንኳት፣ በጣም ነው የተማጸንኳት። ፋይናሊ ያው ልጁ መውጣት ስለማይችል እህትየዋ እንደምንም ማሳመን አስቀራችሽ ማለት ነው። እሺ እንግዲህ ውድ ቤተሰቦቻችን የመቅደስ ታሪክ እንግዲህ እንደሰማችሁት ነው። ያው በእንጀራ እናት የሚደርሰውን ግፍ እናውቀዋለን። ግን የዚህ ደግሞ ትንሽ የከፋና መስመሩን የሳተ ነው። የገዛ እህቷ እሷ ወልዳ ነገር ግን መቅደስን የወለደችው ብላ አሁን ህፃኑ አለ። በምን እንዴት ነው ጡት ምናምን የምታጠቡት ነው? እሷ ታጠባለች ጡት? እኔ እንግዲህ ምን አጠባለሁ? ምንም ጡት የለኝም። እና መጀመሪያ አካባቢ እሷ እናትየው ዙር ስትል ወጣ ስትል ምናምን ታጠባው ነበረ። እንድታጠባው ነግራትና ታጠባው ነበረ። አለበለዚያ ግን በቃ የልጅሽን አንሽልኝ
እያለችኝ ነው። በቃ እናንሽ ዞር አድርግልኝ፣ አጠገብ እንኳን አትቀመጥም ልጁ ጋር ማለት ነው። የራሱ እናት አትቀመጥም። በጣም ነው የምትጸየው። አንቺልኝ ወደዛ ኬትም ያመጣሽው ዲቃላሽን ነው የምትለው። ያው እናቷ በጣም እንድታምናት ማለት ነው የበለጠ። ከዛ እናቷም ተጨምሮ በቃ ይሄንን ቃላት ነው ዲቃላሽን የትም ከማን ነው ያለሽው? ኬት ነው ያመጣሽው? ኬትም ያመጣሽው ዲቃላ ውጭልን ይዘሽ ወደዛ ወደምትሄጂበት ይጀለን ነው የሚለው። እሷ ከማን ነው የወለደችው ልጅ? እሷ እኔ እንጃ። እኔ ራሱ አላውቅም ማለት ጓደኛ ነበራት፣ ያው እንደነበራት አውቃለሁ፣ ግን አልነገረችኝም ለእኔ ራሱ ማለት ነው። ይሄንን ለእኔ ልታወረኝ አትችልም፣ ለእኔ አልነገረችኝም። እንግዲህ ያው እህትየዋ እናት ነሽ ተብላ ቤት ውስጥ እንግዲህ ብዙ ችግር ተፈጥሯል። እንጀራ እናቷም ያው በስራ ጉዳይ ወደ አዲስ አበባ ስለምትመላለስ ይሄ ክፍተት ተፈጥሮ ነው ይሄ ሁሉ ነገር የሆነው። አይዞሽ እንግዲህ ዛሬ እኛ ማድረግ የምንችለውን ነገር ነው የምናደርገው። ኦልሬዲ ተነጋግረናል ከአንቺም ጋር ማድረግ የምንችለውን ነገር እንግዲህ እናትየዋም እንድትመጣ ነግረናታል። እኛ ደውለን ያው መነጋገር ስላለብን እሷን እናናግራታለን። አንድ ግን ፌቨር ትሰሪልናለሽ። እሱም ነገር ምንድነው? አሁን ለእህትሽ ትደውይላትና ወይ ልጁ ታሟል ወይ የሆነ ነገር ብለሽ ቶሎ እንድትመጣ አድርጊ። እሺ እሷ ከመጣች በኋላ በድብቅ እዚህ ጋር የእሷ ልጅ ስለመሆኑ እንድታመን እንድታወራሽ ታደርጊልኛለሽ። ያው ስላለው ነገር አጠቃላይ ሁኔታውን እናወራለን እሷ ጋር እህትሽ ጋር ማለት ነው። ይሄንን ማስረጃ ለእናትሽ አሁን ኦልሬዲ እናትሽን እንጀራ እናትሽን ስለጠራኋት ማስረጃም ስለሚያስፈልገን ማለት ነው። ያው ቀላል ማስረጃ ይሄ ይሻላል ብለን ነው እንጂ ዲኤንኤም የተለያዩ ነገሮችን አድርገን ማጋለጥ እንችላለን። እንግዲህ ይሄኛውን እውነት መታወቅ አለበት። አንድ እሱን እንሰራለን። ሁለተኛ ነገር ደግሞ እንግዲህ እኒህ እናት ያው የአንቺ አባት ባለቤት ቢሆኑም አንቺም እንደ ልጅ የሚገባሽ ነገር አለ። ስለዚህ ያን ነገር እንዲሰጡሽ። አንቺ እዚህ መኖር ትፈልጊያለሽ አትፈልጊም? ዋናውን ጥያቄ እሱ ነው። እኔ ከእነሱ ጋር መኖር አልፈልግም። ምንድነው ፍላጎት? ከዚህ በኋላ እኔ አንድም እዚህ በቃ ሁሉንም የነሱን ችግር ችዬ የኖርኩበት ምክንያት እኔ ቤቱ የአባቴ ቤት ነው፣ የአባቴ ንብረት ነው። ትምህርቴን አልተማርኩም፣ አቋርጫለሁ። ግን እኔ አሁን መሆን እንዲሆንልኝ የምፈልገው የአባቴን የቤተሰቦቼን ድርሻ ይስጡኝ፣ ያካፍሉኝ እና እኔ ሸጬም ቢሆን ምንም አድርጌ እኔ የራሴን ኑሮ ሌላ ቦታ ሄጄ መኖር ፈልጋለሁ። ጥሩ። የህፃኑ ጉዳይ? አዎ ህፃኑ ደግሞ እዚህ ህፃን ልጅ ነው፣ ምንም ጥፋት የለበትም። በስነ ስርዓት ሊያድግ ይገባዋል። ወተት በትክክል እያጠባቸው አይደለም፣ ምግብ በትክክል እየደረሱ አይደለም። ህፃን ልጅ ነው፣ ምንም ጥፋት የለበትም። እሱም እናቱ ታውቃ እውነቱ ታይቶ በትክክል እንዲያሳድጉት ነው የምፈልገው። እኔ ህፃኑን በጣም ያሳስበኛል የሱ ጉዳይ ማለት ነው። በጣም ነው የሚያሳዝነው። ያው ከራስሽም አልፈሽ እንግዲህ ስለ ህፃኑ የሚያስብሽው ያው መልካም ልብ ስላለሽ ነው። እና እንግዲህ ይሄን እውነት የማጋለጥ ከጀርባ ያለውን ሴራ የማጋለጥ ስራ ነው የሚሆነው። እውነቱ የቱ ጋር ነው ያለው? እውነት እቺ ሴት እንደነገረችን ከሆነ ልጁ የእህቷ ሆኖ እህቷ እሷ ላይ አድርጋ መሆን አለመሆኑን በድብቅ ካሜራችንን አስቀምጠን እናያለን። ከዛ በኋላ እናትየዋን አናግረን አስፈላጊውን እርምጃ እንወስዳለን። በተለይ ደግሞ ልጅቷ ድርሻዋን ወይም ደግሞ የአባቷን ንብረት የምትካፈልበትን ነገር አመቻችተን ነው ዛሬ ከአዳማ የምንመለሰው ማለት ነው። እናንተ ግን እንደተለመደው ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሳ። ቀጥታ ድብቅ ካሜራ አስቀምጠን እህትየዋ የምትለውን ነገር እንሰማለን። አብራችሁ ቆዩ። ስለጨንቆች ነው የጠራሽኝ? ለምንድን ነው የፈለግሽኝ? እሱ ይመለከትሻል ስለሆነ ያለበት ጠይቅሽ። እሺ አሁን ለምንድን ነው የጠራሽኝ? በሰላም ነው ወይ? ነጭ ሴትዮ ዛሬ ጤነኛ አይደለሽም እንዴ? ለምን እንደጠራሽ ተናገሪ። ማትናገሪ ከሆነ ተነሽልኝ። ፈልግሽ ነበር ዛሬ ነው። ለምን ፈልግሽ? ይሄ ደግሞ አተታሽ ልትጀምሪ ነው? ቀጥይ። እየሰማሁሽ ነው። አትናገሪም እንዴ? ምን ያስቅሻል? የልጅ ጉዳይ አያስብሽም እንዴ?
አንቺ ሴትዮ እኔ በጣም ስለጨነቀኝ እኮ ነው። የራስሽ ጉዳይ። ከዚህ በኋላ ስለ ልጅ እንዳታወሪ። ልጁ ልጅ ነው አምጥተሻል እንደ ወለድሽው። እንደዚህ ከዚህ በኋላ እንደዚህ ስትይ እንዳልሰማ አንቄ ነው የምገልሽ። እሺ አያሳዝንሽም? ዝም በይ። እናቴ ትሰማና ይኸውልሽ እዚሁ ነው የምደፋሽ። አንድ ነገር ትንፍሽትና ስለ ልጅ ምናምን የምትይ ነገር እንዳልሰማ። ቢያንስ ጡት አጥቢው ለልጁ። አንቺ ወተት ቢያንስ ተንከባከቢው። ምን አለ አንቺ ስራስ ምንድን ነው? አምጥተሻል እንደ ወለድሽው። አያሳዝንሽም? አንቺ ስለዚህ ነገር እንዳታወሪ ከዚህ በኋላ። ቆይ ምንም ስሜት የለሽም እንደ ለልጁ? ምንም አይሰማሽም? የለኝም ስሜት የለኝም። እሺ እንደ እናት እንኳን ጡትሽን አይዝሽም እንዴ? አይዘኝም። እሱን አይመለከትሽም። አንቺ እሺ ወተት ግዢና ብር ከሌለሽ ልስጥሽ፣ ግዢና ስጭ። ከዚህ በኋላ እንዳታወሪ። ተነሽና ምግብ አምጪልኝ። ተንከባከቢው። ልጅሽ ነው። በኋላ ይቆጭሻል። አይቆጭኝም። ይቆጭሻል። ቢቆጨኝ ምን አገባሽ አንቺ? እኔ ልጁ ጉዳይ ያሳስበኛል፣ ያሳዝነኛል። ጡት የለኝም። በምን ነው የማሳድገው? አንቺ ነሽ እየሰማሽ። ቆይ አንቺ አንድ ነገር አስሬ ካልተናገርሽ አይገባሽም? እናቱ እኮ አንቺ ነሽ፣ እኔ አይደለሁም። ወተት ግዢና ስጪው። ከዚህ በኋላ ጡትሽ አይዝሽም፣ ወተት አትሰጪም ምናምን አትበይ። የራስሽ ድርሻ ነው። አይጠቅመውማ። ትክክለኛ አይደለችም እንዴ ዛሬ? አይጠቅመውም። ልጁን ተንከባከቢው። ውጭልኝ ተነሽና አጨቅጭቂ። እቺ ደግሞ ዛሬ ማን ፈቶ ይላከብኝ? ህፃኑ ቢታመምስ ቢቆይ? ተነሽልኝ እያልኩሽ እኮ ነው። ተይ እባክሽን፣ እባክሽን ለልጁ አስቢ። አንቺ ቤት ተነሽ ልጅ። ተይ እባክሽን፣ ተይ ዝም በይ። ከዚህ በኋላ ዘኝለት እባክሽን፣ እባክሽን። እኔ እየነገርኩሽ ነው። በኋላ ይቆጭሻል፣ ይቆጭሻል ብዬሻለሁ፣ ይቆጭሻል ብዬሻለሁ። እቺ ልጅ ዛሬ ምን ሆናለች? ተነሽልኝ፣ ተነሽ፣ ተነሽልኝ። ውጪ፣ ውጪ። ትቆጫለሽ። ይሄ ልጅ ቢሞት ወይ አንድ ነገር ቢሆን ዝም በይ። ስለዚህ ልጅ ከዚህ በኋላ እንዳታሳብቢ፣ እረፊ። በእኔ እንዳታሳብቢ። እቺ ልጅ ልታቃጥለኝ ነው እንዴ ዛሬ? ውጪልኝ። እየነገርኩሽ ነው፣ ውጪልኝ እያልኩሽ ነው። እየነገርኩሽ ነው። እባክሽ ስለዚህ ልጅ አስቢ። አንቺ ውጪልኝ። እቺ ምን ሆናት? በእናታችሁ ይመለከትሻል። አንቺ ከዚህ በኋላ ስለ እኔም ሆነ ስለ ልጅ እንዳታወሪ። በቃ ግዴታሽ ነው። አሳድጊ። ይበቃሻል። ከዚህ በኋላ ስለ እናቴ አንድ ነገር ብታወሪ እስካሁን ይበቃሻል። ዝም በይ። ቁጭ በይ። እስካሁን ይበቃሻል። ወይኔ ጭራሽ ቁጭ በይ። ልጁን እያሰቃየሽው ነው። በኋላ ይቆጭሻል። ነግሬሻለሁ። አትናገሪ። ዝም በይ። እንድገልሽ አታድርጊ። ስለምን እንደምትፈታተኝ? ውጪልኝ፣ ውጪልኝ። እሺ ቢሞት ሲል ልጅ ወይኔ እቺ ልጅ በኋላ ምን ልትይ? ስራሽ ምንድን ነው? ምን ልትይ ነው? ስራሽ ምንድን ነው? እኔ ምን ላድርግለት? ተንከባከቢ። ወተት ግዢና ስጪ። በቂ በኋላ ስለ ልጅ አታውሪኝ። በቂ አይደለም። ዝም በይ። እቺ ልጅ ዛሬ ምን ሆነች? አለበለዚያ እናገራለሁ። እገልሻለሁ። ምንም አታመጭም። እገልሻለሁ። እስቲ እናያለን። ተናገሪና እገልሻለሁ። ወይኔ እቺ ልጅ ዛሬ ተሳብለኝ ነው እንዴ? ውጪልኝ። ወይኔ እቺ ምን አይነት ሰይጣን ናት? ይመለከታታል የፈለኩትን ብሆን። ለዚህ ነው ልታቃጥለኝ ነው እንዴ ጠራችኝ? እቺ የሆነች ሰራላታለሁ። ቆይ አንቺ መቅደስ፣ መቅደስ! አቤት። አትይም እንዴ? አቤት። ነይ ቁጭ በይ፣ ቁጭ በይ። ጠጋ ብለሽ ዛሬ ደግሞ ንቀትሽ እንዴት ነው የጨመረው? በእናትሽ ይኸውልሽ፣ ከዚህ በኋላ እንደቀደሙ ይሄ ልጅሽ ምናምን የምትይ ነገር ይኸውልሽ፣ ከዚህ በኋላ ደግመሽ ብታወሪ ይኸውልሽ፣ ደግሞ እናቴ ብትሰማ ይኸውልሽ፣ ሌላው ደግሞ እዚህ ሰፈር ውስጥ ከአንድ ሰው የእሷ ነው የሚል ይባላል የሚል ብሰማ እንኳን እታባየው ትሞት አንቄ ነው የምገልሽ። እንዳሁኑ እንደዚህ የምታውሽ እንዳይመስልሽ። ደግሞ ልጁ የማን እንደሆነ ምናምን ብለሽ እንዳትጠይቂ፣ እኔ ራሱ አላውቅም። እሺ? ልጁ ግን ያንቺ ነው። እሱን እንዳታወሪ ያልኩሽ እኮ። ልጁ ግን ያንቺ ነው። አያገባሽ። እመኝ፣ ልጁ ያንቺ ነው። ልጁም ትንሽ ይደግና ሁለታችንም አንድ ላይ በካልቾ ነው ብያቸው የማስወጣቸው። ባለ እሷ ልጅ ነው ብትይ እገልሻለሁ።
እሺ ከለሽ አባቱን ማታቂው እሱ አገባሽ ልጅ ያንቺ ከዚህ በኋላ ይሄን ቃል እንዳታወሪ ወልሽ ከአንድ ሰው ይሄንን ቃል ብሰማ እገልሻለሁ ሰማሽኛ ሰማሽ ሰማሽ እናገራለሁ ዝም በይ እናገራለሁ እዚህ ነው የምደፋሽ እሺ ይኸውልሽ እገልሻለሁ ከዚህ በኋላ ይሄንን ቃል መስማት አልፈልግም እሺ ልቀቂ ዛሬ ደግሞ ወይኔ በዚህ እንዴት ነው የሚያረግሽ በእናትሽ ማን ልብ ሰጣሽ ይኸውልሽ ከአንድ ሰው ቢሰማ ይኸውልሽ ልጅ የኔ ነው ለማማ እራሳለሁ ብሰማ እገልሻለሁ ያንቺን ለስትንከባከቢው ብታጠቢ ይሻልሻል ይኸውልሽ ማማ ስመጣ ትሰማና ይኸውልሽ እዚህ ነው የምደፋሽ እሺ ልጅ ቢሞት ምን ልትይ ነው አንቺ ስራሽ ምንድነው ነው አትንከባከቢው እኔ ምን ከባከበው እንዳንቺ ከባከባለሁ ግዴታሽ ነው ስራሽ እኔ ጡት አለኝ ጡት ይሰጣዋለሁ ወተስጭ እኮ አልኩሽ ምን ይሆናል ብታጠቢው ምን ትሆኛለሽ አይመለከትሽ እኔ ይሄ ልጅ ምናምን ምትይ ነገር ደስ አይመችም ታመማለ ደሞ አጣገቤም እንዳታደርሽ ይኸውልሽ ጭራሽ ልታዩ ማትፈልጊ አልፈልግም ትንሽ ይደገና ይኸውልሽ አይመለከትሽም እሱ ይመለከትሻል ይኸውልሽ ትንሽ ልጅም ትንሽ ይደገና ሁለታችንም ከቤት ነው ማስወጣቸው ከዚህ በኋላ ግን ይሄንን ድምጽ መስማት አልፈልግም ሰማሽኛ እቺ ደግሞ ዛሬ ልትረክፈኝ ነው የጠራችኝ እንግዲህ ውድ ቤተሰቦቻችን ያው ድብቁ ካሜራ ብዙ ነገር አሳይቶናል ስለዚህ ቤቱ ይሄ ነው እቺን ምስኪን ሴት ከዚህ ነገር ውስጥ ነፃ እናወጣታለን ማዘሯም እንደመጣች ነግራኛለች ስለዚህ ወደ ውስጥ እንገባለን አብራችሁን ቆዩ መቅዲ ለምሽ ማዘር አለች እሺ ነባ እዚህ ጥራት አንቺ እሺ ሰላም ማዘር እንዴት ናችሁ ሰላም ነው እንዴት አሉ ሰላም ነው እኔ እስክንድር እባላለሁ ከአዲስ አበባ የመጣው ጋዜጠኛ ነኝ በዋናነት የምሰራው ደግሞ ቤተሰብ ላይ ነውና አጋጣሚ እዚህ አዳማ መተን ቀረጻ በመናረግበት ጊዜ ስለናንተ ቤተሰብ ሰማን እርሶ ከአዲስ አበባ ድረስ እየተመላለሱ ልጆችን የሚያሳድጉ ጠንካራ እናት እንደሆኑ ሰማንና ምናልባት ፍቃደኛ ከሆኑ የላይፍ ተሞክሮን የላይፍ የህይወት አቅጣጫው ምን ይመስላል የሚለውን ለመመካከርና የስጦታም ፓኬጅ አለና ያኔ የስጦታም ፓኬጅ ደግሞ ለርሶ እንድንሰጥ እድሉን ቢሰጡን ብለን ነው ዛሬ መምጣታችን ምናልባት ጥሩ ነው ያው አንዳንድ ነገሮችን ያለን እንሰማለን ግን ያው የኔ ፍቃደኝነት መጀመሪያ መሞላት አለበት ሁለተኛ ነገር ደግሞ ሚዲያውስ እኔ ሳልፈቅድ ሚዲያስ ምን አስፈልገ ቀረጻስ ምን አስፈልገ ይሄኛው ቪዲዮ በእውነት እርሶ ካልፈቀዱ የሚጠፋ ነው ችግር የለውም እና አገባባችንን ብዙ ጊዜ ስለምናሳይ ለዛ ነው ይሄንን እንትን የምንቀርጸው እንጂ ይሄ የሚጠፋ ጉዳይ ችግር የለውም ማቹ ቀና ልሰጡኝ ይገባል እንጂ አሁን ዛሬ ላይ ያው እየሰራችሁ ያላችሁት ነገር በብዙ ዘርፈ ብዙ ናችሁ እናንተ ማለት ነው በዛስ ነው እየሰራችሁ ያላችሁትና በአንድ ነገር ስራ ላይ ብቻ አይደለም እየሰራችሁ ያላችሁ ጥሩ ነው ስራችሁን እያደነቅን ነው ያለ ነው ሆኖም ግን አሁን የኔ ፍቃደኝነት ባልሞላበት ካሜራ ይዛችሁ በመምጣታችሁ ትንሽ ቅር ያስብላል ሆኖም ግን ንጉቡና እንወያያለን ችግር የለውም ጥሩ እሺ እናቴ ና እሺ ቤት ዋላችሁ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቼ ያው እዚህ ውስጥ ቤት ውስጥ እንግዲህ ተገኝተናል። ቤት ውስጥ እንግዲህ ከእናታችን ጋር ቆይታ የምናደርግ ይሆናል። እናንተም ደግሞ እንደተለመደው እናታችን እንዴት ህይወታቸውን እንደሚመሩና ለእናንተም ደግሞ ማስተማሪያ መማሪያ ይሆናል ብለን ያሰብነውን ፕሮግራም ነው የምናቀርብላችሁ። አብራችሁን ቆዩ ለማለት እወዳለሁ። በቅድሚያ ስለፈቀዳችሁና ስላስገባችሁን በጣም እናመሰግናለን። እንተዋወቅ እስኪ። እሺ፣ እኔ ወይዘሮ አልማዝ እባላለሁ። እሺ ወይዘሮ አልማዝ፣ ያው እንግዲህ ዛሬ አዳማ ድረስ ያስመጣን ትልቁ ጉዳይ ሌላ ጉዳይ ቢሆንም እኛ ግን እግረ መንገድ ይሄንን ታሪክ ስንሰማ ልጆችን ከአዲስ አበባ አዳማ እየተመላለሱ እንደሚያሳድጉ ምናምን እየሰማን ነበርና እስኪ ስለ ልጆችም አጠቃላይ የህይወት ውጣ ውረዶች ያሉትን ነገር ይንገሩን እስኪ። እሺ፣ ያው 2 ልጆች አሉኝ። አንዷ የባለቤቴ ልጅ ናት። ባለቤቴ በህይወት የለም። አንዷ ያው ከባለቤቴ ጋር በጋራ የወለድናት ያው እህቷ ማለት ናት። ያው ለእኔም ደግሞ ልጄ ናት ብዬ አብሬ ያው ጎን ለጎን ሁለቱንም እያሳደግኩ ነው ያለሁትና እርሷ አልወለድኳትም። ያው የዓመት ከምናምን ልጅ ሆና እናቷ ሞተችባት። ከዛ ደግሞ አባት ብቻውን እያሳደገ እያለ እኔን አገባኝ ማለት ነው። እኔ ጋር ተጋባን። ያው ኖረን አንድ ልጅ ወለድኩለት። ዛሬ እሱ በህይወት የለም ማለት ነው። ያው የራሱ ቤት አለው፣ የራሱ ንብረት አለው ባለቤቴ። ያው ስገባ እኔ የራሱ ቤት የራሱ ንብረት ኑሮት፣ ሆኖም ግን ያው ትምህርት ምናምን ትንሽ ሞከር ነበረ። በመሀል አንድ ልጅ ስወልድ ትምህርቴንም አቆምኩኝ ማለት ነው። ከዛ በኋላ እነዚህ ልጆች ብቻዬን ማሳደግ ጀመርኩኝ። ብቻዬን ሳሳድግ ያው ብዙ ውጣ ውረዶች ነበሩት ማለት ነው። ያው 2 ሴት ልጅ ማሳደግ ማለት በአሁኑ ሰዓት ከባድ ነውና እነሱን እያሳደግኩኝ እግዚአብሔር ይመስገን እኔም ያው ትምህርቴን ተምሬ ያው ለስራ ወደ አዲስ አበባ ሄድኩኝ። ስራ ተመደብኩ፣ የመንግስት ስራ። ልጆቼንም ያው እያሳደግኩኝ እያለሁ ያው እንግዲህ እንደምነግርህ ልጅ ማሳደግ ከባድ ነው ብያለሁኝ። ከዚህ በፊት ያው በግል ስራ ነበር የምሰራው። አሁን ደግሞ የመንግስት ስራ እየሰራሁኝ ያው ግማሽ ልቤ ልጆቼ ጋር ነው፣ ግማሽ ልቤ ደግሞ ስራዬ ላይ ነው ያለው ማለት ነው። የአእምሮ እረፍት የለኝም፣ የጉልበትም እረፍት የለኝም። ልጆች ለማሳደግ በጣም ከባድ ነው ማለት ነው። እሱም እንዳለ ሆኖ ደግሞ ልጆች ባደጉ ቁጥር ደግሞ ባደጉ ቁጥር ደግሞ ኃላፊነቱም ያው ከባድ ነው። እንደምልክ ሴቶች ናቸው፣ ሁለቱም ሴቶች ናቸው። አንዷ እንኳን መቼም ትንሽ ስርዓትም አላት። ሳሳድግ ሁለቱንም ስርዓት አስይዤ ነበረ ያሳደግኩት። ዛሬ ግን ትንሽ ያችኛዋ አባትም እናትም ገልማጭ ካጠገብ ስለሌለን ትንሽ ወጣ ብላብኛለች ማለት ነው። እርሱ የወለዷት ነው ወይስ የባለቤቴ ልጅ? ትልቅም ናት በእድሜ። አሁን እንግዲህ እድሜም የሚጋብዘው ነገር እንዳለ ሆኖ ግን የእሷ ትንሽ ወጣ ያልሆነ ማለት ነው። ሁላችንም ልጅነትን አሳልፈናል። ሁላችንም ቤተሰብ ጋር ሆነን ብዙ ነገሮችን አሳልፈናል። ግን ትንሽ የእሷ በቃ ባህሪዋ ወጣ ያለ፣ ለልጄ በቃ አሪያ የምትሆን አይደለችም። አሪያ የምትሆን አይደለችም። የኔ ልጅ ያው ጎበዝ ናት። አሁን ላይ ትምህርቷን በዩኒቨርሲቲ ደረጃ ባይመጣላትም በኮሌጅ ደረጃ መጥቶላት ትምህርቷን እየተማረች ነው ያለችው። ስርዓት አላት፣ ስነ ምግባር አላት፣ ቤተሰቦቿን ታከብራለች። እውነቴን ነው የምነግርህ። አሉኝ እህቶችም ወንድሞችም በቅርብ ይመጣሉ፣ ያዩዋቸዋል። እንግዲህ ያላቸው ልዩነት ግን ይነግሩኛል። ቤተሰብም ማለት ነው። ያችኛዋ ታስቸግራለች፣ እኔ ሳልኖር ትወጣለች። ውሏም አዋዋሏም ከማይሆኑ ልጆች ጋር ከማይሆኑ ጎረምሶች ጋር ነውና ያው ቀጣይም ለልጄም ሆነ ለንብረቴም ትንሽ አደጋ ላይ ነው ያለሁት። በጣም ያሰጋል ማለት ነው። ይሄን ልልክ ያው የሰው እናት ናት ባትለኝም ያው የታየውን ነገር ማለት ነው። እሱማ የታየውን ነገር ስታሳድግ ከልጅነቱስ እንዴት ነው? አሁን ገና ልጅ እንዳልሽኝ 1 ዓመት ከምናምን ነበረች። ዓመት ከምናምን ነበረች። እንዴት ነበር ስታሳድጊያቸው ሁለቱ ላይ?
እንግዲህ እኔ ሁለቱ ላይም ትልቅ ስራ ሰርቻለሁ ማለት ትችላለህ። ልጅ ስታሳድግ ያው ከሌ እሷ የከሌ እሷ በሙያም በአንዳንድ ነገሮችም ሁለቱም የተሻለ ሆነው እንዲያድጉልኝ በእግዚአብሔርም በሰው ዘንድም እንዳልጠየቅ ብዬ ሁለቱንም እኩል አሳድጌያለሁ ማለት ነው። ሁለቱንም እኩል ሳሳድግ ልዩነት የለኝም ማለት ነው። ብዙ ጊዜ በተለምዶ እንጀራ እናት ይባላል። ይባላል። እኔ ግን ያው በዛ ልክ አልሄድኩኝም። በዛ በሚባለው ልክ አልሄድኩኝም። ለምን የሙት አምላክም ስለሚወቅሰኝ ማለት ነው። በዛ ልክ አልሄድኩም። ያው ሰው ግን አባባል የእንጀራ እናት በሚል አባባል ሊፈርጅክ ይችላል። ሆኖም ያንን ስራ ነው ያልሰራሁኝም። እኩል ነው ያሳደግኩት። እኩል ነው ማድረግ ያለብኝን ነገር እኩል ነው የማደርገው ማለት ነው። ሆኖም ግን ያው የሰው ልጅ የሰው ነውና ልጅቷ ያው ለእኔም ጥሩ አይደለችም። የምትሰጠኝም ስም ጥሩ አይደለም። በሰዎችም ዘንድ ትናገርሻለች አንቺ? የምሰማው ጥሩ አይደለም። በቃ ይሄን አልሽ ብዬ አሉታም ባልገጥምም በጎረቤትም በአንዳንድ ነገርም የምሰማቸው ነገሮች ጥሩ አይደለም። ጥሩ ስም አትሰጠኝም። ያው እንዳልከው የእንጀራ እናት ነው በሚለው ማለት ነው። በዛ ያው ጥሩ ስም አትሰጠኝም። ሁለተኛ ነገር ደግሞ ልጅቷ ትንሽ ያው እንደነገርኩ ወጣ ብላብኛለች። ባሳደግኳት ልክ አይደለችም። እንደኔዋ አይደለችም። የኔዋ ያንኑ አርአያዋን ይዛ ያንኑን ምግባሯን ይዛ እንደቀጠለች ነው። እችኛዋ ግን ምን ብዬ ልንገርክ፣ ሆድ ባዶ ይቀራል ብሏል ጥላሁን ገሰሰ። ባወራልክ ብዙ ታሪክ አለው። ብዙ ታሪክ አለው። አዎ ብዙ ታሪክ አለው። እና ግን አሁን አንዳንዴ አመዳፋሽነት የሚባል ነገሮች አሉ ያለው። እኔ ግን በእግዚአብሔሩ በሰውም እንዳልጠየቅ ብዬ ሙያም ትምህርታቸውንም ሁለቱንም እኩል እያሰማራው ነው ብያለሁኝ። ያቺኛው እየተማረች ነው፣ እቺኛው አቋርጣለች። እቺ አቋረጠች። በቃ ለሌ ሆነችብኝ። ምን ላደርጋት? በምን ምክንያት ነው ያቋረጠች? በቃ እንግዲህ አጉል ጓደኛ ከያዝክ አንተ እህቷ እኮ እህትም ጓደኛ ምንም ልትሆናት ትችላለች አይደል እንዴ? ብዙ ብላጫ እኮ የላቸው። እንደውም ጎልታ የምትታየው የኔ ልጅ ናት። የኔ በአካልም በፊዚካልም ስታያት ጎልመስ ብላ የምትታይ እሷ ናት። ያቺ ድቅቅ ያለች ናት። ያው እንግዲህ መቼስ የምታስበው የምትበላው ነገር ይኖራታል። አላውቅም እሱን ማለት ነው ይሆናል እንግዲህ መቼስ። ታዲያ እህልማ ሸምቼ ነው የሚሄደው። ለከሌሄና አልልም። አንድ ላይ ነው ሸምቼላቸው የምወጣው። አንድ ላይ ነው አስቤዛ ለሁለቱም እየተከታተልኩ በ3 ወርም በ2 ወርም እመጣለሁ። ቤቱን ሞልቼ ያለውን ሁኔታ አስተካክዬ ነው የሚሄደው። እኔም እንጀራ ሆኖብኝ ነው እንጂ ወድጄ አይደለም። ለመሄድ ተገድጄ ነው። ስራ ነው። ያው ለምን ብለህ ብትለኝ መተዳደሪያ እነሱንስ ቢሆን በምን አሳድጋቸዋለሁ? እና ምንድን ነው ማለት አሁን እንዳልሽኝ ይቅርታ እንዳሉኝ አንዷ ልጅ በጣም በስነ ምግባር በትምህርቷም አካባቢ ላይ ያላትን ተቀባይነት መልካም ነው፣ ጥሩ ነው አሉኝ። አንዷ ደግሞ ችግር አለባት አሉኝ። ምንድን ነው የተፈጠረው ችግር? አዎ ማለት እኔ አሁን ችግሯ ይሄ ነው ብዬ ባልልህም ነገር ያው እያደር ይወጣል የሚባል ነገሮች አሉ ማለት ነው። ልጅ ትንሽ ወጣለችብኝ። አዋዋሏ ከሌላ ከጎረምሶች ጋራ ነው። ትንሽ ባልጋብኛለች እያልኩ እኮ። ምን ተፈጠረ ታዲያ? ባልጋለች ልጅት ምንድነው ያው እንግዲህ እድሜ ነው ብለህም ባትል ቤተሰብ አውቆት ነው። በክብር ነው መውጣትም ያለባት፣ በክብር ነው ማግባትም ያለባት፣ በክብር ነው መውለድም ያለባት። እና ልጅት ወጣ በማለቷም ዲቃላ መታብኛለች። ልጅ ወልዳለች? ወልዳለች። አዎ ወልዳለች። እና እኔ ደግሞ እንግዲህ 2 ልጆች ናቸው ብዬ ራሴን አሳምኜ የ2 ልጆች አስቤዛ እየሞላ ነው። ዛሬ ላይ ደግሞ ሌላ ዲቃላ ማሳደግ አልችልም፣ ማድረግም አልችልም። ስለዚህ ልጇን ይዛ ዲቃላዋን ይዛ የምትሄድበት እንድትሄድ ነው። ሌላ ምንም የተደበቀ ነገር የለም። ይሄ አገር ያወራው ፀሐይ የሞቀው ነው። አዎ ያውቀዋል የአካባቢ ሰው። አሁንም እርሶ ሆኖ ነው ያዟት? አዎ አሁንም እኔ ሆኜ ያስኩኝ። ግን ይዤም ግን ብዙ በደሌ እንጂ ጥሩነቴ አይደለም እየተወራ ያለው ማለት ነው። በዚህ ምክንያትም መጥፎ ስለ እርሶ ይወራል? አዎ ጥሩ ነገር አይወራም። በቃ እኔን እንደ መጥፎ ነው አጋና የምታወራው። የአካባቢውም ሰው በዛ ነው የሚስለኝ ማለት ነው። በመጥፎ ነው የሚስለኝ። ስለዚህ ከኔ ያው 3ኛ ልጅ ማሳደግም ከባድ ነው። ሞዛ ላይ ወንድ ልጅ ነው። አስብ እንግዲህ የተወለደው ወንድ ልጅ ነው። ስለዚህ ይሄ ነገር ደግሞ ነገ ለልጄ ምንድነው ማስቀመጥላት ቅርጽ? ምን አይነት አሪያ ነው ትቼላት የሚሄደው? ምን አይነት ስነ ምግባር ነው?
ልጄ ዛሬ የተሻለ ቦታ ላይ ነው ያለችው። ኮሌጅ እየተማረች ነው። የተሻለ ውጤት እያመጣች ነው። አሁን ተመራቂ ናት በቅርብ። ስለዚህ ምንድን ነው ማድረግ ያለብኝ? እስቲ እንግዲህ እናንተስ መቼም የህይወት ታሪኬን ከሰማችሁት ካወቃችሁት የተሻለ ነገር አለሽ ብላችሁ ነው ቅድም ላይ ስትጀምሩ ልጅ ማሳደግ ከባድ መሆኑን ስታውቁት ለሰፈሩ ደግሞ አርአያ ነሽ። ልጆችሽን ጥሩ ነገር አሳድገሻል፣ ዛሬ ላይ በማሳደግሽ ልንሸልምሽ ነው ብላችሁ ነው የመጣችሁት። ያ ጥሩ ነው። ጥሩ ጎኔን እኔ ነኝ የማውቀው። ግን በስተኋላ የሚመጣ ነገሮች ደግሞ ብዙ ነገሮች አሉ አይደለ እንዴ? አዎ። ስለዚህ እኔ አዝኛለሁ በጣም እና ትንሽ ወጣ ብላብኛለች፣ ከመውጣቷም እንዲቃላ መታብኛለች። ስለዚህ ይሄንን እስቲ ከእናንተም እንኳን መጣችሁ ብዙ ነገሮችን እናያለን። ብንመካከርበትም ጥሩ ነው። ዞሮ ዞሮ አሁን ምናልባት እቺ ኮሌጅ ያለችው ልጅ መምጣት ከቻለች ከእሷ ጋር ሶስታችን ሆነን እንማከርና እንዳሉት የሚሆን ከሆነ አባትየውም ታውቆ በስርዓት በአግባቡ እንዲጋቡ እንዲዳሩ እናደርጋለን። የማይሆንም ከሆነ ደግሞ እንዳሉት እሷ ቤት ተከራይታ የምትኖርበትን ነገር እኔ አመቻቻለሁ። አይሻልም እንደዛ? ጥሩ። እኔ ልጄ ደግሞ በእሷ ዲቃላ አይምሯ እንዲዝግ ወይም በእሷ ትዳር አይምሯ እንዲዝግ አልፈልግም። ትምህርቷን እየተማረች ነው። አሁን እሷን ደግሞ ቁጭ አድርገን ይሄን ምከሪ ማለቱ ለእሷ ከባድ ነው። ያው ዞሮ ቤተሰብ አይደለ? አሁን እርሶ ቢሆንም ለእሷ ከባድ ነው። ተማሪ ናት። የእሷን ጉዳይም ልታስብም አልፈልግም። ለደቂቃ እንድታስብ አልፈልግም። በቃ ተማሪ ናት። ትምህርቷን ነው እንድታስብ የምፈልገው። ያው ዞሮ ሽልማቱ እሷንም ስለሚመለከት በሚል ነው እንጂ እንትን ካሉ ችግር ያው ልጆት በጣም አዋቂ ናት። ወደፊቱ ምክር ይሆናታል እንጂ አዋቂ ናት ብሎኛል። ለወደፊቱ እንድትመከር ለወደፊቱ እንድታውቅ ምን ችግር እንደሚደርስባት ያንን ትቀስማለች ከማለት ያው በእሷ ትማራለች ከሚለው ነው። እሷ ዛሬ ላይ ሊቃላ ወለደች፣ እናቴ ደግሞ ያሳደገቻት ደግሞ አልፈልግም አለች፣ እንደዚህ ተዋረደች ብላ ያው ውዴቷን እንድትሰማ ካልሆነ በስተቀር እንደዚህ አይነት ነገሮችን ልጄ ባትሰማ ደስ ይለኛል። እኔ ደግሞ ምንድነው እንዳሉት እርሶ በጣም ስነ ምግባር ያላት ልጅ አዋቂ ልጅ ስለሆነች እንዲያው ከአዋቂ ልጅ ከስነ ምግባር ካለው ልጅ ደግሞ የሆነ ትምህርት ይወሰዳል። እሷን ስታያት እንኳን የሚሰማትን ስሜት ምንድነው ብዬ ከማሰብ ነው። ካስቸገርኩት ይቅርታ፣ ግን ብትመጣና አይ ምንም ችግር የለውም። እሱ ማወቅ እኮ ምን እውቅና አይገደብም። ጆሮ ሰማው ብሎ ይፈሳል፣ ሞላ ብሎ አይፈሳል። አይናየው ብሎ ሞላ ብሎ ምንችለውን ያክል እንነግራታለን። ከተስተካከለች እሰየው እንዳሉት ሰውየውም ታውቆ የሆነ መፍትሄ የሚሰጠው ከሆነ እሰየው፣ የማይሆን ከሆነ ደግሞ ስትዘላዘል ከማንስ እንደወለደች ታውቀዋለህ ብለህ ነው? የምታውቀውም አይመስለኝም። ውጭ ላይ ታድር ነበር። እንደፈለገች ነው አሉ። በቃ ከአካባቢም ከጎረቤትም ስሰማ እንደፈለገች ነው አሉ። እንደፈለገች እኔን እንግዲህ እርስዎ አይገርፏትም ነበር ወይ? መግረፍ ወይ አንተ ደግሞ እኔ ምን መግረፉ ምን አስፈለገ? ዛሬ እኮ መግረፍ እኮ ቀርቷል። ምክር መስጠት፣ ትናንትና ያሳለፍነውን ህይወት መንገር እንጂ ምን እኔ ያው መታም ሁለቱን እኩል ለምመታው አንድ ለዛች አድርጌ ነው ስመታም እኩል ለመቀጣቸው። ሁለቱንም ጥፋትም ካገኘው ከልጅነታቸውም ጀምሮ እኩል ነው መቀጣው እንጂ በልዩነት የማያት ነገር የለኝም። ግን ያው ልጅ ሰውን አዋረደችኝ። ጥሩ አዋረደችኝ። የሰው ልጅ ሰው ነው። ችግር የለውም። እስኪ የሆነ መፍትሄ እንፈልጋለን። ዞሮ ምናልባት ከቻሉ ግን እስኪ ያስደውሉልኝ ለሷ ለልጆት። ችግር የለውም እና እንዴ እናገኛት። እሺ እሺ። እንግዲህ ውድ ቤተሰቦቼ ያው ከብዙ ማግባባቶችና ከብዙ መነጋገሮች በኋላ ልጃቸው ለቀረጻ ፈቃደኛ ሆናለች። ያው መጀመሪያ ላይ ትንሽ አይናፋር ነገር ናት መሰለኝ፣ እሺ አላለችንም። አሁን ፋይናሊ ግን ያው ብዙ እና አቤልም ብዙ አሳምነዋት እሺ ብላ ተቀምጣለች። በቅድሚያ በጣም አመሰግናለሁ፣ ያው ፈቃደኛ ስለሆንሽ ማለቴ ነው። የምርም በጥሩ ሁኔታ ነው ያሳደግሻት። በጣም አይናፋር ናት ልጅሽ። ያው አይናፋር ናት፣ ግን ዛሬ አለባበሷ ትንሽ ወጣ አለብኝ እንጂ ትምህርት ቤት ፕሮግራም ነበርና ለዛ ነው። ቢሆንም ታዲያ እንደዚህ አይበርድሽም? እንደዚህ ሆነሽ ሄድሽው ለምንድን ነው? ፀሐይ ስለሆነ እኮ ነው። እሺ እንግዲህ ያው ከመጀመሪያው ጀምርና እንተዋወቅ። ማልበል እድላዊት እባላለሁ። እሺ ያው የወይዘሮ አልማዝ ልጅ ነኝ።
እሺ እድላዊት፣ ያው ከእናትሽ ጋር የተወሰነ ተጫውተናል። በእርግጥ የፈለገች ለሌላ ጉዳይ ቢሆንም እግረ መንገድ ስለ አንቺ ለማወቅ ያክል ነውና እድላዊት ምን አይነት ልጅ ናት? ትምህርት ቤት ውስጥ አካባቢ ውስጥ ያላት ስብዕና እንዴት ነው? ወይዘሮ አልማዝስ አንቺን ሲያሳድጉ እንዴት ነበር አስተዳደጋቸው? አጠቃላይ ሁኔታውን እስኪ እንጫወትበት። ያው ስለ ራስ ማውራት ከባድ ነው፣ ግን ያው ስለ እናቴ ጥሩ ሰው ናትና በጣም መልካም ጥሩ እናትም አባትም እናትም ሆና ነው ያሳደገችን እና እኛን ለማሳደግ ብዙ ዋጋ ከፍላለች እና ለአካባቢ ምሳሌ የሆነች እናት ናት እና ጎበዝና ጀግና እማዬ እወድሻለሁ። እሺ የኔ እናት። ያው አንቺም ደግሞ በትምህርትና በስነ ምግባር እሷን ለመካስ ያለሽን ጉጉት በደንብ አይተናል። በጥሩ ሁኔታ ትምህርትሽ እንደምትማሪ እናትሽ ነግራኛለች። ከዛ ውጭ ደግሞ በአካባቢው ምንድን ነው ስላንቺ የሚባለው? በትምህርት ቤት ውስጥ የሚባለው ንገሪኝ። ስለ ራስ ባይወራም እንዳልሽው እስኪ ስለሚባለው ነገር ንገሪኝ። እንግዲህ እኔ ስለኔ መጥፎ ያስባለሁ ብዬ አላስብም። ያው ሰው ግን ከሰው ጀርባ ምን እንደሚያስብ አይታወቅም። እውነት ነው። በእኔ ፊት ግን ያው ጥሩ አመለካከት ላይ እንዳላቸው አውቃለሁ። አላቸው፣ ጥሩ ናቸው። ያው እንግዲህ አንቺም እዚህ ቤትም ደግሞ ሌላ ልጅ እንዳለች ነግራኛለች እናትሽ፣ መቅደስ ባልሳሳት። ያው መቅደስ ትንሽ ችግር ተፈጥሯል መቅደስ ላይ። በምን ሁኔታ ምን ሆና ነው? እንዴት ነው? አንቺ ሳልመከርሻትም ወይ አልነገርሻትም ወይ? የተፈጠረውስ ነገር ምንድን ነው? በአንቺ አንደበት እስኪ እንስማው። ያው ቤት ውስጥ አንቺ ስለነበርሽ ብዬ ነው። እሷ ስራ ሄዳ በርቀት ነው ሁሉንም እንትን የምትለው፣ አንቺ ደግሞ እዚሁ ታያታለሽ። እንዴት ነው? ምንድን ነው ስታደርግ የነበረው? አይ እዚህ ጋር ስለ ቤተሰብ ማለት የማውራት ግዴታ ማለት ያው ስለ ቤተሰብ እንድታወሩ እንደመጣችሁ አውቃለሁ፣ ግን ያው ዲቴል ደግሞ ያው ስለ ሰው ገመና ማውራት ግዴታ አይመስለኝም። ስለዚህ ይሄ ጥያቄ ቢያልፈኝ ደስ ይለኛል። ያው እረዳለሁ እንግዲህ ማዘር ምን ያህል ስነ ምግባር እንዳላት ማሳያ ነው የሰውን ነገር መናገር አለመፈለግ በራሱ። ግን ከእናትሽ ጋር ምን ተነጋግረን መሰለሽ? ምናልባት እቺ ልጅ ያው ባሉም ካለ ባሉ እንድታስተዋውቀን። እንዴ እማዬ ምን ሆነሽ ነው? ምንም ቢሆን አሳድገሻት የለ እንዴ? እንዴት ምስጥር አለ በሚዲያ ትናገሪያለሽ? እማዬ እንደዚህ አይነት ሰው አለሽ እንዴ አንቺ? እናካሽ መናገር አልነበረብሽም። አዎ ማለት ያው እንግዲህ ይሄንን ለሚዲያ ባወራውም ለሰፈሩና ለሀገሩ አዲስ አይደለም እኮ ቢሆንም ያው ማለት አበሻ ሲተርት ምን ይላል መሰለሽ? እንኳን ተወልዶ ቀርቶ ሳይወለድ ሽልም ከሆነ ይገፋል ቂጣም ከሆነ ይጠፋል የሚባል ተረት አለ ማለት ነው። ልጅ ሆነና ተወለደ አይደለ እንዴ? ልጅ ተወልዶ ደግሞ ዛሬ ላይ የኔ አስተዳደግ በዚህ ልክ አልነበረም። እናትም አባትም ሆኜ ሁለታችሁንም ሳሳድግ በክብር ሽማግሌ ተልኮ በክብር እንድትዳሩ እንድትኳሉልኝ እንጂ ዛሬ ሶስተኛ ሰው እንደገና ሌላ ዲቃላ መጥቶ ዛሬ የኔን ህይወት በቃ ይሄ እኮ ሀገር አወራው። አንቺ እኮ ጆሮ ለባለቤት ባዳ ነው የሚባል ነገር አለ። እኔ አሁን መጣው ማህበራዊ ህይወት ወዳለው ከዛም ከዚህም ስገባም ስወጣም ነገሩኝ ሲነግሩኝ እውነትም አየው በቃ እንዴ ግድ ነው ቤት ያደል እንዴ? ለምን እደውላለሁ? ሁሌ መደወል ይጠበቅብኛል እንዴ? ሰሞኑን እኮ ቀን በቀን አንቺም ትደውይልኝ ነበረ። አልመጣሁም። በጣም ብዙ ጊዜ ሆኖኛል። በፊት በ2 ወር በወርም መጣ ነበር። አሁን እኮ 4 ወር አድርጌ ነው የመጣሁት። በ4 ወሬ እኮ የአካባቢውም ማህበረሰብም ይናፍቀኛል። በዛ ላይ ብዙ ማህበራዊ ህይወት አለ፣ እድር አለ፣ ምን አለ ስንት ነገር አለ እንዴ? እኔ ከራኩኝ እኮ ነገ እኔ ቤት አንድ ችግር ቢፈጠር እሷ ከማን ትደርሳለች የሚባል ነገሮች ይመጣሉ እኮ። ስለዚህ ታየት ብዬ ባለችኝ አጋጣሚ ሰውን ማህበረሰቡን ሰላም ብዬ ያሉ ችግሮችን ልቅሶም ካለ የሆነ ደስታም ካለ ተካፍዬ መሄድማ ግድ ይለኛል። ልጄ አይደለም አጋጣሚዎች እኮ ይኸውልሽ ይሄ ግድ ነው። እንግዲህ እነዚህ ሰዎች ደግሞ አሁን ምን አለ መሰለሽ ልጄ፣ አሁን እቺ ልጅ ያው ዲቃላማ መጣችን ባልም ኖረ ቆይ ስሚኝ እሺ፣ አሁን ይፋ እንዲወጣልን ባልም ካለ ደግሞ በቃ የሚጠበቀውን ነገር እንዲያደርግላት እንዲረዳት ነው። ምንድን ነው ሚዲያ ላይ ማውጣት አለብሽ እንግዲህ እነሱም እኮ ሰምተው ነው የመጡት ይመስለኛል። አሁን እኮ አንቺ ሚዲያ ላይ ትይዋለሽ እንጂ ኦልሬዲ አካባቢው ሰው
ያወቀው የሰማው ጉዳይ ነው። ሙሉ ኢትዮጵያ ማወቅ አለበት። ምን ለውጥ አለው አሁን? ይሄ ስላወቀ ያስላወቀ እኮ የሚባል ነገር አይደለም። ባይሆን እዚህ ላይ እናንተ ህይወት ላይ ሰዎች መማር አለባቸው። አሁን ማዘርም እያሉ ያሉት ምንድነው እንደዚህ አይነት ችግር እንዳይፈጠር አሳውት እንደዚህ አይነት ታሪኮች ላይ ቢማር ጥሩ ነው ሀሳቡ እሱ ነው የመጣንበትም። ሲቀጥል ደግሞ መፍትሄ መስጠት የምንችለው ጉዳይ ከሆነ ማናገር የምንችለውም ሰው አናግረን መፍትሄ እንድንሰጠው ነውና አንቺም እንግዲህ ካለሽ ልምድ ካለሽ እውቀት በመነሳት እንድታማክሪ ነው ሁሉ ነገር የነገርነሽ። አሁን አንቺ ግን ደነጋገጥሽና ነገሩን እንትን አረግሽው። አይ መናገር ማለት እንዴት የቤትን ገመና ሚዲያ ላይ ትናገራለህ? ምንም ችግር የለም። አሁን እኮ ኦልሬዲ እኮ ተነግሯል እኮ የተነገረው ችግር የለም። ኧረ የለውም። የተደበቀ ነገር እኮ አይደለም። የተደበቀ ነገር አይደለም። ይፋ የወጣ ነገር ነው። ይኸውልሽ እድላይት አሁን ምንም እንደዚህ የሚያስብልም ነገር የለም። ኦልሬዲ ያወቅነውም ነገር ነውና ግን እኛ አሁን ማወቅ የፈለግነው እንዴት ነው መቅዲ ቤት ውስጥ ምን አይነት ነገር ታረግ ነበር? አዎ ቅድም እኮ ነግሬ ነበረ በጨዋታ ላይ አንቺ በሩቅ ስለሆንሽ ብዬሽ ነው እንጂ ልጄ እዚህ ላይ ባትረበሽ ብዬሽ ነበረ፣ ባትበጠበጥ ሌላ ነገር ትምህርቷን ብታስብ ብዬሽ ነበረ። ሆኖም ግን ደግሞ ትማርበታለች የሚለውም ደግሞ ወሰድኩት። ያንንም አይዲያ ወስደው እሺ ትማርበት፣ ስለዚህ ልትማሪበት ነው። ነገር ከነገ ወዲያ ምን ችግር እንዳጋጠማት ነው። እኔም ያልሰማሁት ነገር ሊኖር ይችላል። ስለዚህ ጅራት ወደኋላ ነው እንደዛ ነውና እስኪ መቅዲ ማን ነው እድላይት መቅዲ ቤት ውስጥ ስለነበራት ባህሪ እስኪ ንገሪ። እንዴት ነው የቤት ምስጢር ወደ ውጭ አውጥቼ የምናገረው ነው አይደል እንዴ? ለምንድን የጨነቀሽ? አሁን ይሄ እኮ ኖርማል ነው። ከኔ አንቺ ትቀርቢያት የለ እንዴ እኮ ቤት ውስጥ ያለሽው አንቺ ነሽ። እንግዲህ አንቺ ያጠናሽ እሷ ቢሆን እኮ ምንም ብትሆን አሁን ይኸውልሽ እድላይት አሁን አንቺ የምትደብቂው ሚስጥር የለም፣ ኦልሬዲ ይታወቃል። አሁን አንቺ ደበቅሽው ሳይሆን እኛ አሁን ነፃ ሆነሽ እንድታወሪ ከማሰብ ነው ይሄንን የጠየቅንሽ እንጂ ምን ስታደርግ እንደነበረ እኮ የአካባቢው ሰውም ተናግሯል። ማዘርም ያውቃሉ፣ ቤተሰቦቻችሁ፣ የማዘር እህት ወንድም፣ የእናንቺ አክስት አጎቶችሽ ሁሉም ያውቃሉ። ያልታወቀ ነገር የለም። ግን አሁን አንቺ ነፃ ሆነሽ እንድታወሪ በደንብ እንድንግባባ ነው እንደዚህ አይነት ጥያቄዎችን እየጠየቅኩሽ ያለሁትና ሞር ደግሞ ቤት ውስጥ እንዴት ነበር? አሁን ወጣቶች ከዚህ ነገር መማር የለባቸውም? ያንቺ እኩዮች የመቅዲ እኩዮች ከእንደዚህ አይነት ህይወት ላይ ነው የሚማሩት። ስለዚህ ይሄ ሲደረግ ነበር፣ ይሄ ባይደረግ የሁሉ ነገር አይመጣም እያለን እንማርበታለን። እና እስኪ ከመጀመሪያው ጀምረሽ ይሄ ነገር የተፈጠረው ምክንያቱ ይሄ ባህሪ ስለነበረባት ነው፣ ቤት ውስጥ እንደዚህ ታረግ ነበር፣ ሌላ ሱስም ነገርም ካለ በዚሁ ንገሪንና መፍትሄ እንፈልግለት። አዎ እሱ ነው እንግዲህ ለህዝብ የሚያስተምር ነገር። ደግሞ አንቺ ከማንም ከምንም በቅርብ ያለሽው አንቺ ነሽ። ሁሉን ነገር የምታካፍልሽ የምታይውም በቅርብ አንቺ ነሽ። እኔ ስንት ወር ስመላለስ እኔ ሆዷን አይቻላቅ፣ እርግዝናዋን አይቻላቅ፣ ምን ትሁን የማውቀው ነገር የለኝም። በአንዴ ነው የሁሉ ነገር በአንዴ ዱብዳ ነው ወለደችን እንግዲህ ሰማሁት። ስለዚህ ይሄን ታሪክ ደግሞ ከሀስከፈ አንቺ ስለምታይቂ ሆስፒታልም እሷ ነው ሄደችው አይደል? ስትወለድ ነው እንግዲህ እሷ ናት ያለችው። ሌላ ማን አላት ብለህ ነው? በላይ የለ በታች የለ እህት የለ ወንድም የለ፣ ሁለት ናቸው እንዳያጆሮ ሁለቱም። እስኪ ንገሪን እሺ፣ ምንድን ነው ባህሪዋ? ያው መጥፎ ጓደኞች ነበራት። ያው እነሱ ናቸው ያበላሿት። ምን ሲያረጉ ነበር? እንግዲህ ማይ ምን እንደሚያደርጉ አላውቅም። በርግጥ ግን ውጭ ታመሻለች፣ ሰክራ ትመጣለች፣ ምናምን ትጠጣለች። እንዴ ጓደኞቿ ናቸው ያበላሿት። ጓደኞቿ ነው ያበላሿት። ፍቅረኛ ምናምን ነበራት? ያው የሆነ ልጅ ነበር። የተለያዩ ወንዶች ናቸው ወይስ አንድ ብቻ? ወንዶች ናቸው እንዳለ ጓደኞቿ። ጓደኞቿ ወንዶች ናቸው? ብዙ እንዳለ ወንዶች ናቸው። እና ለዛ ነው ወደ ቤትም ይመጡ ነበር። ያው እኔ ቤት አላስብ። በርግጥ እኔ ስላለው ቤት ብዙ ጊዜ አይገቡም። ያው ውጭ ላይ ወጣ ምናምን ብዙ ሰዓት ትቆያለች ከነሱ ጋር። እንዴት ነው እርግዝናዋን ያወቃችሁት? ያው የሆነ ቀን ሲያስመልሰታችን ስጠይቃት በግድ ነገረች። እና ያው አባቷንም የምታውቀው አይመስለኝም። አታውቀውም? አባትዬ መሰለኝ። ያ ልጅ ያልሽው የሚመላለሰው ልጅስ? እንጃ ጠፋ። ሰው ናቸው ማለት ነው። እሷ ከወለደች በኋላ ማንም መጥቶ አያውቅም? ኧረ ማንም መጥቶ አያውቅም። የጠየቃት የለም? ያው እኔ ነኝ ቤት ውስጥ ያለው፣ እናቴ ናት። በቃ እናቴ ስትመጣ
ታዲያ አሁን እቺ ልጅ እንደዛ ስትሆን ለምንድን ነው ለማዘር እንዲህ እየተፈጠረ ነው ብለሽ ያልነገርሻት? ምክንያቱም አሁን ይሄ ነገር ቀድመሽ ነግረሻቸው ቢሆን ጉዳዩ መፍትሄ ያገኝ ነበር አይደል? ለምን አልነገርሻቸው? አይ አንደኛ እናቴ እንዳትበሳጭብኝ ስለፈለኩ ነው ያልነገርኳትና ያው እናቴ ከሰማች ታዝናለች በሚለው ነውና ያው ስትመጣ ቀስ ቤት ተረጋግቼ እነግራታለሁ በሚለው ለዛ ነው። ኦኬ አንቺ ሳልመከርሻትም መቅደስን እንደዚህ ነገር ጥሩ አይደለም ምናምን የሚለውን ነገር አላነገርሻትም? አይ አናግራታለሁ ግን ያው አሰማኝም። ያው ታላቅ ስለሆነች አሰማኝ። ምን አልሻት? ምን ብላስ መለሰችልሽ? ያው ጥሩ አይደለም እንደዚህ ከእነዚህ ጓደኞች ተለይ ብያት ነበረ እንደማያገባኝ እና ታላቅሽ ነኝ ምናምን ነገር አለች። ታዲያ ሌሎች ሴቶች እንግዲህ አሁን ከዚህ ነገር ምን ይማራሉ ብለሽ ታስቢያለሽ? በተለይ እንዳንቺ አይነት ወጣቶች ምን ማድረግ አለባቸው ብለሽ ትመክሪያለሽ? ያው ራሳቸውን መጠበቅ እና ያው ቤተሰብ መስራት እንዳለባቸው እንደዛ ማለት ዋጋ ያስከፍላል። በጣም ያሳዝናል። እስኪ እሷን ጥሪያትና መቅደስን እዚሁ ቁጭ አድርገን እንምከራት አይሻልም? ያለውንም ፍቅረኛ ምናምን የምትለውንም ሰው ካለ ትናገር። እስኪ ጥሪያት ሂጂ አንዳት ልጆት አይናፋር ናት። ምንድን ነው አታወራም? አዎ ያው ቅድም እኮ ነግሬያለሁ። ያው ማለት ልጅት ያለች እንግዲህ አሁን ተማሪ ናት ብዬካለሁ። ስለ ትምህርት ነው እንግዲህ አሁን ላይ አይምሯም የሚያስበው እንጂ ስለዚህ ጉዳይ ብዙም አሁን እኮ ለመናገር ፈቃደኛ ነበረች። አዎ ለብዙ ጊዜ ሚስጥር አድርገውት ነው እኮ የቆዩት። ሚስጥር 9 ወር ሙሉ ሚስጥር አድርገው ቆይተው አሁን ተወለደን እኮ ነው የሰማሁት እኔ። በጣም ነው የሚያሳዝነው። እስኪ ብቻ አደረጉት። ዶሮ ለባለቤት አንዳንዴ ባዳ ነው የሚባለው እውነት ነው። እሺ ኑ ግቡ ኑ። ሰላም ነው? እንዴት ነሽ? ሰላም ነው መቅደስ አይደል? የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ያው እንግዲህ እኛ ጋዜጠኞች ነን። ማዘር እንግዲህ ነግራሽ ከሆነ አላውቅም የተፈጠረውን ነገር በሙሉ ነግራናለች እና እንዴት ነው ማለት የተነገረን ነገር በሙሉ እውነት ነው ወይ? እንደዚህ ከወንዶች ጋር የመዳራቱ ነገር፣ ቤት አምሽቶ ጠጥቶ የመምጣቱ ነገር እንዴት እንደዚህ ልታስብ ይቻልሽ? ማዘር እንግዲህ እንዴት እንዳሳደጉሽ ይታወቃል። በስርዓት በአግባብ እንዳሳደጉሽ ነው የነገሩንና እንዴት እዚህ ደረጃ ላይ ደረስሽ? ይሄ ነገር እውነት ነው ወይስ ትክክል ነው ብለሽ ታምኛለሽ? አይ ስህተት ነው። የተነገረ ነገር ውሸት ነው። እንደዛ አይደለም። ምን የተነገረ ነገር ውሸት ነው። ልክ አይደለም ማለት አልገባኝም። እንደሰማሁ አይደለም። ምኑ ነው እንደሰማሁት ያልሆነው? አሁን ያልከው በትክክል እኔም ደግሞ ከወንዶች ጋር ውጭ ምናምን የተባለ ነገር ታውራ እንዴ? እኔ እንደዛ አላደርግም። እንደዚህ አይነት ልጅ አይደለሁም። ማለት ምን እያልሽ ነው? እኔ እንደዚህ አይነት ልጅ አይደለሁም። እሺ እንደሚባለው እንደሚወራው ውጪ እንደሚባልኩት ልጆች አይደለሁም። እና ታዲያ ወደ ማን እያጣጋሽ ነው? ምን ለማለት ፈልገሽ ነው? እና ዋሻውኝ ነኝ? አዎ ውሸት ነው እንዴ?
ምን ማለት ነው? አንቺ እናቴን እንዴት ነው የምታወሪያት? ምን ለማለት ፈልገሽ ነው? እና ሚዲያ ላይ ቀርቤ ዋሻውኝ እኔ እውነቱን ነው እየተናገርኩ። ምንድን ነው የምትይው? እውነቱን ቆይ እስኪ እውነቱ ታዲያ ምንድን ነው? ስለኔ ያወራችሁት ነገር በሙሉ ስህተት ነው እንዴ? ማለት ምን ማለት ነው? አንቺ እናቴ እንዴት ነው የምትመልሽ? እኔ እንደዚህ አይነት ነኝ እንዴ? እንዴ ምን ማለት ነው? ያንቺ ልጅ አይደለ እንዴ እዚህ ጀርባ ላይ ቁጭ ላይ ያለው? አይደለም። እና ታዲያ ማን ልጅ ነው? ስህተት ነው እንዴ ምን ለማለት ፈልገሽ ነው? የማን እንደሆነማ ማንነቱ ያውቃል፣ ራሱ ያውቃል። ማለት ምን ለማለት ፈልገሽ ነው? አልገባኝም። ግልጽ አድርጊው። ረፊ አንቺ ታውራ እንዴ? ምንድን ነው ታውራ? ቆይ የማነሽ? እንደዚህ ነገር አድርጌ ያለቀ። እሺ ታዲያ ማን ነው? ማን ነው ታዲያ? ጨድሬ የማውቀው እሱ እናንተ ናችሁ የምታውቁት። እኔ ምን አውቃለሁ? ያው እንግዲህ ተናግራለች፣ ውጭ እንደምታድሪ ተናግራለች። ከጎረቤትም ከአካባቢም የሰማሁት ባንቺ ነው። እና ግልጽ አድርጊዋ። ታዲያ ማን ነው ልትይ ነው? መውጣቱ አይቀርም እንዴ? ነው እኔን ወለድሽ ልትይ ነው? አላልኩም። እና ታዲያ ያገኘሁት ህፃን ልጅ ቤቴ ውስጥ ያገኘሁት ህፃን ልጅ ማን ነው? ስለኔ መጥፎ ነገር የምትናገሩት ማለት ለምንድን ነው? እንዴ ክፉ ናችሁ ልትይኝ ነው እንዴ? እናቴ ባሳደገችሽ መከራዬን አይቼ አሳድጌ ለዚህ ቁም ነገር ትበቂያለሽ ብያልኩኝ እንጂ ድቃላ ወልደሽ ትመጫለሽ ብያሰብኩኝ እንዴ? እና ታዲያ እኔ ነኝ እንዴ? እኔ አልማዝ ነኝ እንዴ? ታዲያ የወለድኩት ምንድን ነው የምትይው? ታዲያ የወለደው ለምን አይናገርም ማለት ንገሪኝ እስኪ ግልጽ አድርጊው። አንቺ ለምን ደግሞ አትናገሪም እንዴ? ምን ማለት ነው? ወዴት ወዴት ትጠጊያለሽ? እውነቱን ተናገሪ። ያምሻል እንዴ አንቺ? እኔ ምንም እናገረው ነገር የለኝም። አንቺ ቅዱሳን ምንድን ነው የምትይው? እኔ በፍጹም እንደዚህ ነገር አላደረኩም። እሺ ታዲያ ምንድን ነው? ማነው የወለደው? ተናገሪ። ታዲያ ምን እያልሽ ነው ያለሽው? ምንድን ነው የምትይው? እራሷ ነች በቃ። ማን እንዴ? ምን ማለት ነው? ቆይ ማዘር ምን ማለት ነው? እውነቱን ተናገሪ። ምን ማለት ነው? ዝም ቤት እራሷ እስኪ ረፊ ማለት ነገር እሷ ነው። ከየት አምጥታ? እኔ አላደረኩም እንዴ? ልጁ ያንቺ ነው አይደል? ምን እያልሽ ነው ያለሽው? አይደለም ደስ አይደለም እንዴ? ምን እያልክ ነው? ሀገር እያወራሁ እናንተ ቤት ትበጠብጡ ነው የመጣችሁ? ለምን ይኸው ልጅቷ እኮ እኔ አይደለሁም የወለድኩት እኔ አላደርኩም እያለች ነው። ማን የወለደው ታዲያ? ምን ማለት ነው? ቆይ አንዴ አቀብለኝ እንዴ እናንተ የመጣችሁት ነው የአውሬ ጫፍ ይዛችሁ ነው? አይደለም እኛ ምን እሷን እየነገረችሽ ነው። አንቺ ስራት ነሽ እንዴ? ስራት ነሽ። ይቀመጡ ማዘር። ቆይ አንቺ ተረጋጊ። ምን ሆነሽ እንደዚህ ያደርግሽ? ይኸውልዎት ማዘር እኛ የመጣ ነው መርማሪ ጋዜጠኞች ነን። እሺ እና ታዲያ ብትሆንስ? አዎ የተፈጠረው ነገር በሙሉ ሰምተነዋል። እና ምን የምትሰማው? ይኸው እዚህ ቤት ውስጥ እንግዲህ ሁለቱ ቁጭ ብለው ሲያወሩት የነበረው ሲነጋገሩት የነበረው ነገር ነው። ማንና ማን? ሁለቱ እህታማቾች። እሺ ልጁ የሷ እንደሆነ የማን አምና ተናግራለች። ቁጭ በይ። ይኸው ቪዲዮ ማዘር ቁጭ በይ እስኪ አንቺ። እንዴ አንቺ ስትራቴጂ እንዴ እንዴ እንዴ! ኧረ ጉድ ነው! ልጁ የሷ ነው። ኧረ ጉድ ነው! 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 ኧረ ጉድ ነው የምሰማው! አንቺ ምንድን ነው የምሰማው? ምንድን ነው? ዘመኝ ምንድን ነው? ኧረ እውነታው ምንድን ነው የምሰማው? ምንድን ነው የምሰማው? እንደዚህ አይደለም። ጉድ 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 ጉድ! አንቺ ይሄ ነው አዋረድሽኝ። ድሮም የሴት ልጅ ሴት ነው። አቤት አዋረድሽኝ፣ አዋረድሽኝ። በተከበርኩበት ግቢ፣ በተወረድኩበት፣ በተከበርኩበት። አቤት 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 አቤት! የሰው ልጅ ስሰድ ስኮንን ያረዘበኝ ያማማሽ ጉዴን ይሸኝ የሰው ልጅ ስም እያጠፋው። አቤት መድኃኒዓለም! አቤት 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 አቤት! የሰው ልጅ ይቅር በይኝ ልጄ፣ ይቅር በይኝ። ሁለት ቀርጬ ያሳደግኩሽ አንቺን ነው። ይቅር በይኝ ልጄ፣ ይቅር በይኝ። አቤት 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 አቤት! ይሄን ልሰማ ነው የመጣሁት፣ ይሄን እንዳቅ ነው የመጣሁት። ኧረ ዘርበይ አንቺ መና ልፋቴን መና አደረግሽ። አቤት 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 አቤት! ጉድ እንደዚህ ይውጣ እንጂ ጉድና ንጋት እያደር ይጠራል ተባለ። እውነት አለ ታታለች። ዘርበይ እንዳንቺ አይነት ልጅ የለኝም። እኔ እንዳንቺ አይነት ልጅ የለኝም። እንዳንቺ
እንጂ እገላታለሁ። ልቀቁኝ፣ እገላታለሁ፣ ገድዬ ሂጄ ለመንግስት እሰጣለሁ። እንዲህ አይነት ልጅ የለኝም። አቤት እንግዲህ ማዘር ያው ትንሽ ለመረጋጋት ይሞክሩ። የተፈጠረው ነገር የሆነው ነገር ሆኗል። እውነታው መጋለጥ ስላለበት እቺም ልጅ ደግሞ ነፃ መውጣት ስላለበት ነው እኛም ከአዲስ አበባ ድረስ እዚህ መተን ይህንን ነገር የሰራ ነው። እውነታው ይሄ ነው። በቃ እርስዎ ሰምተውታል፣ አይተውታል። ልጆትም ደግሞ አምናለች። አሁን ውስጥ ገብታ እያለቀሰች ነው ያለችው። ያው እንግዲህ መፍትሄውን እናንተ ነው መፍትሄ የምትሰጡት። አቤት ጉድቴ፣ አቤት ጉድ ነው። ብቻ እንደው ተፈጠረው ነገር በጣም የሚገርም ነው። ለሰሚውም ግራ የሚገባ ነገር ነው። ደግሞ አብሬ ሳወራ ሳቦካ መክረም እንጂ ከባዳውም ከዘመዱም ጋር አቤት አቤት። ማን ይታዘበኝ? ሰው ሲታዘበኛል። እኔማ ጆሮ ለባለቤት ባዳ ነው። አሁን ነው ጉድ የወጣው። አሁን ነው ልጄ። ያንቺ እግዚአብሔር ያክብርሽ። እውነት ብዙ አቅሜን አሟጥጬ አሳድጌሻለሁኝ። እንዳከበርሽኝ አንቺ እግዚአብሔር ያክብርሽ። እስካሁን ላደረኩት ነገር ይቅር በይኝ እልሻለሁ። ይቅር በይኝ ልጄ፣ ይቅር በይኝ። ሳላቅ ነው፣ በስህተት ነው። እስካሁን ያጠፋሁትን ጥፋት ሁሉ ይቅር በይኝ ልጄ፣ ይቅር በይኝ። አባትሽም አጥንት ይወቅሰኛል። እንግዲህ ማዘር እኛ የመጣንበት ትልቁ ዓላማ እውነታውን ማጋለጥ እንዳለ ሆኖ እቺ ልጅ ያው ከዚህ በኋላ እዚህ ቤት መቀመጧ ልክ አይሆንም። ያው የሆነውን የተፈጠረውን ነገር ያውቃሉ። እኔ ለርሶ እንደዚህ አድርገዋል ብዬ ያረጉትን የበፊቱን እያነሳው ልንወቃቀስ አይደለም። ነገር ግን ያው መፍትሄ መስጠት መቻል አለብን። ፍርድ ቤት ምንም መከራከር መካሰስም አያስፈልገውም። እቺ ልጅ ቤቱ የአባቷም ንብረት ነው። ስለዚህ እርሶ ወይም ልጆት በሚመለከታቸው ልክ እሷም ይመለከታታል። ስለዚህ ድርሻዋ ይገባታል ተብሎ የታሰበው ያው በህግ አግባብ መልኩ ማለት ነው። ስጧት፣ አካፍሏትና እሷም የራሷን ህይወት መስረት። እዚህ በኋላ ያው እንግዲህ እንዳትማር እድሜዋንም እንግዲህ በተለያዩ ጫናዎች ምክንያት አልፏል። እሷ እየሰራች የምትማርበትን ነገር ታመቻች። ግን አሁን መስራት ትፈልጋለች፣ እዚህ ቤትም መውጣት ትፈልጋለች። እኛም ደግሞ ከሷ ጎን ሆነን እንደ ወንድም ከጎኗ ልናግዛት ነውና የመጣ ነው። ያው ይቃወማሉ ብዬ አላስብም። ሐሳቡን ልንገሮት ብዬ ነው። የዚህ ቤት ወይም ደግሞ የዚህ ግቢ ላይ ያለው ነገር ለሷ ድርሻ 1/3 ማለት ነው። ወይም ደግሞ ህግ በሚፈቅደው ልክ ተነጋግረን በሚወስነው ውሳኔ መሰረት ቤቷን ወይም ንብረቷን እንድታስረክቧት እሷም ሽጣም ይሁን ወይም ተጠቅማ የምትፈልገውን ስራ እንድትሰራበት በዚሁ አጋጣሚ ያው እንንገሮት ብለን ነው። ከጀርባ የሚሰራ ነገር አይደለም፣ በግልጽ ያዩትም ነገር ስለሆነ ከዚህ በኋላም እቺ ልጅ እዚህ ቤት መቀመጧ የባሰ ሰላም ማሳጣት ነው እንጂ ሰላም አይፈጥርም። እና በእንደዚህ አይነት ሁኔታ መፍትሄ ብንሰጠው ምን ይመስሎታል ማዘር? አይ ጥሩ ነው፣ እውነት መውጣቱ ጥሩ ነው። ያው እኔም እስካሁን ድረስ ለአይምሮዬ እረፍት የሚያጣ ነገር ነው በቃ ያለው ነገሮች። እቺ ልጅ እውነትም ጫሽታ የቀረችው ብዙ በደል ነበራት ማለት ነው፣ ብዙ ችግር ነበራት ማለት ነው። ያው እንግዲህ አንዱን ቀን እውነት ደግሞ እውነት ናት፣ ተደብቃ አትቀርም፣ እውነት ወጥታለች። የአባቷ ድርሻ ግድ ይላል መስጠቱ፣ ነገ የራሷን ህይወት እንድትኖር ግድ ይላል መስጠቱ አይቀርም። ግን እኔ በአንዴ ያችን አትገባም እዚህ ቤት የራሴ ልጅ ማለት ነው። በአንዴ ግን 2 ልጅ ደግሞ ማስወጣቴ ለእኔ ትንሽ ይከብደኛል። እኔም በእንጀራ አለም በስራ አለም ብሄድ ነገ ስመጣ በሩ ክፍት ሆኖ እንዳገኘው ፈልጋለሁ። ስለዚህ እሷ ደግሞ ያለችው ነገር ድምጿን ልስማና እኔ ንብረቴን ይዤ እወጣለሁኝ ካለች፣ ካፈላለሁኝ ካለች፣ ግምቴን ስጪኝ ካለች ምንም ፍርድ ቤቱ ኮተት ምንም አያስፈልግም። ይሄ አንድና አንድ ነው እኮ ልጄ ብዬ ሳሳድግ አይደለ የኖርኩት እኔስ። አዎ ልክ ነው። ስለዚህ መቅዲ ምንድን ነው የምትይው? እናንተ እዚህ ድረስ መጣችሁ ይሄን ነገር እንዲታይ በማድረጋችሁ ስላገዛችሁ በጣም አመሰግናለሁ። አሁን ከዚህ በኋላ
አንድ ላይ መኖሩ ምንም ትርጉም የለውም። ይሄ ነገር ስለታወቀ ብዙ ነገር ችዬ ኖሬያለሁ እስካሁን ድረስ ቤተሰቤ ብዬ፣ ግን የሁሉ ነገር የደረሰው ደግሞ በእኔ ላይ ነው። ስለዚህ ትምህርቴንም አቋርጫለሁ። ከዚህ በኋላ የራሴን ህይወት መምራት ፈልጋለሁ። ያለኝን የድርሻዬን ትስጠኝና ያንን ሱቅም እየሰራሁ ይሁን ሸጬም ይሁን ብቻ ስራ እየሰራሁ ያቋረጥኩትን የምመኘውን ትምህርት መቀጠል ፈልጋለሁ እና ራሴን ማስተዳደር ራሴን ችዬ መኖር ፈልጋለሁ። ስለዚህ አሁን ነው የምፈልገው ነገር ቤተሰብ ማለያየትም አይደለም ማጣላትም አይደለም። እኔ የአባቴን ድርሻ ይሰጠኝና የራሴን ህይወት ልምራ። በቃ እሱን ብቻ ነው የምፈልገው። ጥሩ። ያው እንግዲህ ማዘር ግልጽ የሆነለት ይመስለኛል። ልጅቷም ከነበረችበት ችግር አንፃር ይሄ ነገር ይገባታል ብዬ እኔም አምናለሁ። ከልጅዎት ጋር ያለውንም ነገር እንግዲህ እኛ መፍታት የምንችለው ከሆነ የሆነን መፍትሄ እንሰጠዋለን። ግን ለጊዜው እቺ ልጅ ከኛ ጋር ታርፍና የሚገባትን ግምት ይስጧት። ከዛ በኋላ እሷ እንደፈቀደች ታደርጓለች። እኛም ከጎኗ ሆነን ስለምናማክራት ብቸኛ አትሆንም። ወንድሞች አሏት፣ ከኋላም ያሉት ልጆች በሙሉ ሁላችንም አብረንን። ለእርሶም ደግሞ እንግዲህ ከልጆት ጋር ያለውን መፍትሄ እንሰጠዋለን። ለአሁን ግን በዚህ ብንዘጋው ምን ይመስሎታል ማዘር? እውነት ነው። እናንተ ጥሩ ነው እየሄዳችሁ ያላችሁበት አግባብ። ያው በህግ ደረጃም ቢኬድ እውነት ያለው ነገር ስለሆነ እኔም የካድኩት ነገር የለኝም። እናንተም ያው ህግ የበላይ ነው። ህግን ለማስከበር ያደረጋችሁት ነገር ጥሩ ነው። ስራችሁ ጥሩ ነው። ህዝብ እንዲማርበት ፈልጋለሁ እኔም ማለት ነው። በእኔ የደረሰ ነገር ያው ህዝቡ እንዲማርበት ፈልጋለሁ። ያው እኔ እዚህ ጋር ያችም ዲቃላ ይዛ ትመጣለች ይችም ትሄዳለች ሳይሆን ሁለቱንም ጎን ለጎን አሳድጌ ለፍቼባቸዋለሁ፣ ደክሜባቸዋለሁ። ነገ ደግሞ በማረግ እድራለሁ ኩላለሁ ነበረ ምኞቴ፣ ይሄ ነበረ ሀሳቤ። ካልሆነ ደግሞ እንግዲህ የተረገምኩት እኔ ነኝ። እንግዲህ ልፋቴ መና የቀረውት እኔ ነኝ። ምንም ማድረግ አልችልም። እንግዲህ እኔም እንደናንተ ከጎኗ ሆኜ ነገ ከነገ ወዲያ እንድትጠይቀኝ ልጅነቷን እንዳትክደኝ እንድትጠይቀኝ እኔም እንድጠይቃት አለሟን እንዳይ ትምህርቷንም ቀጥላ የተሻለ ህይወት እንድትኖር እመኝላታለሁ። ጥሩ። መቅደም እንግዲህ ያው መጠያየቁ አይቀርም ያለ ነገር ነው። ቤተሰብ ናችሁ፣ ስጋ ናችሁ። የሚያገናኝ አገናኝታችኋል። መሀል ላይ የተፈጠረ ነገር አለና እሱ እናደርጋለን። እስኪ ይሄኛውን እኛ እንወያይበት አይሻልም? እሺ እንግዲህ ውድ ቤተሰቦቼ ያው ያያችሁትን ይመስል ነበር። ቤተሰብ ላይ የሚፈጠር ነገር ነውና ይሄን ነገር ትማሩበታላችሁ ብዬ ተስፋ አደርጋለሁ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እድላይት የተፈጠረው ነገር ምንድነው? እስኪ ንገሪኝ። አሁን ያው የምትደብቂው ነገር ያለ አይመስለኝም እና በግልጽ ንገሪኝ። ምንድነው የተፈጠረው? ያው በአጋጣሚ የተፈጠረው ነው።
ያው እንደተባለው ውጭ ላይ ስትወጪ የነበረው ስጠጪ ምን የነበረው አንቺ ነሽ ማለት ነው አይደል? እሷ ላይ የተባለው ነገር በሙሉ ያንቺ ነበር። እኮ ግልጹን ንገሪኝ። አሁን ምንድን ነው የተፈጠረው? ያው በአጋጣሚ የተፈጠረ ከጓደኞቻችን ጋር እየተዝናናን ነው እና ልጁንም አላውቀው ጓደኛ ነበረኝ ነው። ፍቅረኛ ነበረሽ? ያው ፍቅረኛ ነበረኝ። ያው በዚህ እርግዝና ምክንያት ተለያይተናል። ፍቅረኛ እያለች ነው ከሌላ ወንድ ጋር ሄድሽው? አይ አጋጣሚው ማለት ነው። ከጓደኞቼ ጋር ክለብ ላይ እየተዝናናን እያለ ይሄ ተፈጠረ እና ልጁንም አላውቀው። ኦኬ። አብሮሽ ያደረው ልጅ አታውቂውም? አላውቅም። ጠዋት ስነሳ ብቻዬን ተኝቼ ነው መድረስ። እዛ ያ ልጅ አይተሽው አታውቂም? ከዛ በኋላ አላውቀውም። እርግዝናው እንዴት ደበቅሽው ታዲያ? ያው መጀመሪያ ላይ አላወቅኩም። ከቆየ በኋላ ነው ወደ 3 ወር ከምናምን ከሆነ በኋላ ነው ያወቅኩትና ሲያመኝ ሐኪም ቤት ስሄድ ነው። ለምንድን ነው ታዲያ እቺ ልጅ እሷ ናት እንዲባል ያደረግሽው? ለምንድን ነው? ያው እናቴ ማለት በእኔ በጣም ስለምትተማመን በቃ እናቴን እንዳይከፋት እንዳይሰማት ስለፈለግኩኝ በቃ ለዛ ነው የደበቅኩት። እና አሁን የምፈልገው እናቴን እንድታስታርቁ ያለሱ ማንም የለኝ። ልጅቷን እኮ ይቅርታ መጠየቅ አለብሽ። በጣም ነው የበደልሻት። ህይወቷ እንዳትኖር አድርገሻታል እኮ። ችግር የለም እጠይቃታለሁ፣ ግን እናቴን አስታርቁ። ችግር የለም እጠይቃታለሁ፣ ችግር የለም እናቴን ብቻ አስታርቁ። ጸጽቶሽ ነው ግን እንደዚህ የምትሆኚ ነው ወይስ ስለተነቃብሽ ነው እንደዚህ ሆነሽ? አይ እውነት ጸጽቶኝ ነው። እኔ እኮ የደበቅኩት እናቴን እንዳታዘንብኝ ስለፈለኩ ነው። ለማንኛውም እንግዲህ ያው እናትሽ እሺ ካሉ እናትሽን እናናግራቸዋለን። ያለሷ እኔ ማንም የለኝም። እኔ እኮ እሷን አለማሳዘን ነው የደበቅኩት። እንዴ ስትወጪ ስትጠጪ ስትዘልይ የነበረው እሱስ አይቆጠረም? የዛኔ አታስቢም? ይሄ አሁን እንዴ እሱ የምታስቢው? ሂጂ አሁን ልጅሽን እስከዛ አጥቢ። ሂጂ ተነሽ፣ ሂጂ ቢያንስ እሱን አጥቢው። አሁን እሱን አትጉድጂው። ተነሽ በይ ነይ ሂጂ። ውስጥ አይደል ያለው ልጁ? ሂጂ አጥቢው። እኔ ማዘረን ምናምን አናግራቸዋለሁ። ሂጂ በይ። እንግዲህ ውድ ቤተሰቦቼ ያው እዚህ ቤት ውስጥ የተፈጠረው ነገር ይሄን ይመስላል። እውነት ለመናገር እናትየዋም ሆነች ልጅየዋ ያደረጉት ነገር ልክ አይደለም። እኛ ዋናው ሀሳባችን እቺ ልጅ መቅደስን ነፃ ማውጣት ነው። ያ ነገር ደግሞ ተሳክቶልናል። ከዚህ በላይ ምንም የምለው ነገር የለም። እስኪ እንግዲህ እናትና ልጅ የሚስማሙ ከሆነ ለማስማማት እንሞክራለን። የማይስማሙ ከሆነ ያው መፍትሄውን እነሱ ራሳቸው እንዲፈልጉት ነው የምናደርገው። በዋናነት የሚመለከተን የመቅደስ ጉዳይ ነው እና መቅደስን እንግዲህ እግዚአብሔር ረድቶን እዚህ አድርሰናታል። የውርሱና የክፍፍሉ ጉዳይም በሕግና በአግባብ እንዲሄድ ነው የምንፈልገው። ምክንያቱም ከሷ በኩል እንዲያንስም ከዛ በኩልም እንዲበዛም አንፈልግም። እሷም አንሶባት ወይም በዝቶባትም እንድትወጣ አንፈልግም። ትክክለኛውና ሕግ የሚፈቅደውን ነገር ነው ከዚህ ቤትም መውሰድ ያለባት ብለን እናምናለን። ስለዚህ ቀጥታ ወደዛ ነው የምንሄደው። እናንተ ግን አብራችሁ ስለነበራችሁ ከዚህ ታሪክ ደግሞ ብዙ ሰው ይማርበታል ብዬ አስባለሁ። በደንብ ተማሩበት። ለብዙ ሰውም ሼር አድርጉት። ሱፐር ቻት እና ሱፐር ስቲከር እየሰጣችሁ ደግሞ ቪዲዮ በደንብ እንዲታይ ሪኮመንድ አድርጉት። ምክንያቱም አንድ ሱፐር ቻት ወይም ሱፐር ስቲከር በሰጣችሁን ቁጥር ሞር ቪዲዮ ኢንጌጅመንት ይኖረዋል፣ ለሌላ ሰውም እንዲታይ ይደረጋልና ይሄን ነገር እንዳትረሱ ለማለት እንወዳለን። በጣም ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።